ሶላት የእስላም ምሰሶ ነው። ቤት ምሰሶ ከወደቀ መሰረቱ ከወደቀ እንደሚወድቀው ሶላት የተወሰውም የእሱ እስልምና ይወድቃል፣ ይፈርሳል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ቃለ አልሙአሊፉ ረሒመሁላሁ ተዓላ ወሁወ አልዓላመቱ አልአልባኒዩ ፊ ኪታቢሂ ተልኺሱ ሲፈቲ ሶላቲ ነቢይ ኢስቲቅባሉል ቂብላ ገጽ 6 ላይ ከሶላት አደቦች ስርዓቶች መጠናቀቅ በኋላ ያለው የመጀመሪያ የሶላት ጉዳይ ኢስቲቅባሉል ቂብላ ወደ ቂብላ መዞር። ኢዛ ቁምተ በቆምክ ጊዜ አዩሀል ሙስሊሙ አንተ ሙስሊም ሆይ ሰጋጅ ሆይ ኢለ ሶላቲ ወደ ሶላት ለሶላት በቆምክ ጊዜ ፈስተቅቢል ልካዕበተ ፊትህን ሰውነትህን ወደ ቂብላ አዙር። ሐይቱ ኩንተ የትም ብትሆን የምትሰግደው የተኛውም የዓለም ክፍል ላይ ቢሆን ለሶላት ስትቆም ፊትህን አቅጣጫህን ወደ ካዕባ አዙር። ፊልፈርዲ የምትሰግደው ሶላት ፈርድም ቢሆን ወነፍሊ ከፈርድ ውጭ ያሉ ሱና ተጨማሪ ሶላቶችም ቢሆኑ በማንኛውም ሶላት ጊዜ አቅጣጫህን ወደ ካዕባ አድርጋ። ወሁወ ሲሰግዱ አቅጣጫን ወደ ካዕባ ማድረግ ወደ ካዕባ መዞር ሩክኑን መሰረት ነው። ሚን አርካኒ ሶላ ከሶላት መሰረትና ማዕዘኖች መሃል አንድ ራሱን የቻለ የሶላት ሩክንም የማይቀር ጉዳይ ነው። አለቲ ላ ተሲሑ ትክክል የማይሆን አሶላቱ የተኛውም ሶላት ኢላ ቢሃ በሱ እንጂ ሶላት በሱ እንጂ ትክክል አይሆንም ሙሉ አይሆንም ከሚባልላቸው የሶላት ማዕዘኖች መሰረቶች መካከል አንዱ ወደ ቂብላ መዞር። ይህ ቁጥር አንድ ዋና ጉዳይ ነው። ከሶላት አፈጻጸም ሲፋ አንዱ ከሶላት ጉዳዮች ክፍሎች ከሶላት አፈጻጸሞች መካከል አንዱ የአቋቋም የአቅጣጫ ጉዳይ ነው። ኢስቲቅባሉል ካዕባ ኢዛ ቁምተ አዩሀል ሙስሊሙ ኢለ ሶላ ወደ ሶላት ስትቆም ሶላት መስገድ ስትፈልግ ማለት ነው። ከቆመ በኋላ ከሐረመ በኋላ ቂብላውን ይፈልግ ለማለት ሳይሆን ሶላት ከመጀመሩ በፊት አንድ ሰው አስቀድሞ አቅጣጫውን መለየት አለበት። ወደ ቂብላ ዞሮ ከመቆም የሚቀድሙ ጉዳዮች አሉ። ከመቆም ጀመሩ እንጂ ከዛ በፊት ሹሩጡ ሶላት የሚባሉ ነገሮች አሉ። የሶላት ቅድመ ሁኔታዎች አልባኒ በጻፉት በተመሳሳይ ርዕስ ኢብኑ ባዝም ሲፈቱ ሶላት ነቢይ ብለው ጽፈዋል። አለይሂ ሰላቱ ወሰላም አዘጋጅተዋል። አልኢማም ኢብኑ ባዝ የጻፉት ሲፈቱ ሶላት ላይ ከኢስባገል ውዱእ ነው የጀመሩት። አንድ ሰው ከመስገዱ በፊት ውዱእን ማስተካከል አለበት። ጀናባ ካለበትም መታጠብ አለበት። ጀናባ ካለበት መታጠብ አለበት። ነጃሳ ካለበት ማስወገድ አለበት። ልብሱ ነጃሳ ከሆነ ነጃሳውን ልብስ መቀየር አለበት፣ ማጠብ አለበት። ቀዳዳ ከሆነ መቀየር አለበት፣ መስፋት አለበት። የተሟላ ጠሃራ ላይ ሆኖ የሶላቱ ጊዜ ገብቶ ንያ ተደርጎ ወደ ቂብላ ተዞሮ አላሁ አክበር ይባላል። በዚህ ቅደም ተከተል መሰረት መሆን አለበት። በዚህ መልኩ ቅደም ተከተሉን ጠብቀን አሟልተን የሰገድነው ሶላት ነው የነቢዩ አይነት ሶላት ሊሆን የሚችለው። ሲፈቱ ሶላት ያስፈልገውም ለዚህ አባቴ እንዳስተማረኝ እናቴ እንዳስተማረችኝ
ወንድሜ እህቴ ሲሰግዱ እንዳየሁት አይባልም። ሶላት ላይ እኔ ስሰግድ ባያችሁት መሰረት ስገዱ ስላሉ ነቢዩ አለይሂ ሰላቱ ወሰላም የሶላት አሰጋገድን፣ አቋቋምን፣ ሩኩዕ አደራረግን፣ ስጁድ አደራረግን ከነቢዩ ሰለላሁ ዐለይሂ ወሰለም ልንወስድ ይገባናል። ነቢዩ አለይሂ ሰላቱ ወሰላም ሲሰግዱ በአካል ባናይ እንኳ እሳቸው ይሰግዱት የነበረውን አሰጋገድ አንድ በአንድ እርምጃ በእርምጃ ሱሐቦቻቸው አስተላልፈውልናል። የምንሰግደው በዛ መሰረት ሊሆን ይገባል። በአካል ለነበሩት እኔ ስግድ እንዳያችሁ ስገዱ ብለዋቸዋል፣ አይተዋል። በዛ ማለት ይሰግዳል። በአካል ላልነበሩት ደግሞ በአካል የነበሩት አስተላልፈዋል። ስለዚህ የግድ የሶላት አሰጋገድ የሚገልጹ ኪታቦችን ማንበብ ማድመጥ፣ ከዑለሞች የሶላት አሰጋገድን መውሰድ ይኖርብናል። የመጀመሪያው ከፊት የተጠቀሱ ውዱኡ፣ ጠሃራው፣ ትጥበቱ፣ ጊዜ መግባቱ፣ ንያው ከተሟላ በኋላ ልክ እነዚህ ሲጠናቀቁ ቀጣዩ ስራ ምንድን ነው? ወደ ቂብላ መዞር። ኢዛ ቁምተ አዩሀል ሙስሊሙ ኢለ ሶላህ፣ መስገድ የምትፈልግ ሰው ወንድም ሁን ሴት ለሶላት ስትቆም ስትዘጋጅ መስገድ ስትፈልግ የመጀመሪያ ተግባር የሚሆነው ይሄ ጥንቃቄዎች ዝግጅቶች ከተጠናቀቁ በኋላ እስተቅቢል الكعبة ወደ ካዕባ ዙር፣ ፊትህን ሙሉ የፊት ለፊት የሰውነት አካልህን ግንባር፣ አንገት፣ ደረት ሙሉ ሰውነት ወደ ቂብላ መዞር አለ። አካላችን ወደ ቂብላ ሆኖ ጭንቅላታችን ወደ ሌላ መዞር የለበትም። ጭንቅላታችን ብቻ ወደ ቂብላ ዞሮ ሌላ ሰውነታችን ወደ ሌላ አቅጣጫ ሆኖ ራስን ብቻ በመጠምዘዝ ወደ ቂብላ ማድረግም አይበቃም። ፊትም ወከዛልክ የፊት ለፊት የሰውነት አካላት በሙሉ ወደ ቂብላ መዞር አለበት። ሐይቱ ኩንተ የትም ብትሆን መሰግደው ከካዕባ በአቅራቢያም የሚገኝ ስፍራ ላይ ይሁን ሩቅም ይሁን በምስራቅ በኩልም ይሁን በምዕራብ በኩል ወደ የተኛውም አካባቢ ላይ ያለ ሰው አቅጣጫው ወደ ካዕባ ነው። ወሐይቱማ ኩንቱም ፈወሉ ውጁሀኩም ሸጥረሁ ይላል ቁርአን። የትም ብትሆኑ በሶላት ሰዓት ፊታችሁን ወደ አላህ ቤት አዙሩ፣ ወደ ካዕባ ተብሏል። ወደ ቂብላ የሚዞረው በፈርድም በሱናም፣ ፈርድም ሱናም ላይ ያለው ቂብላ አንድና አንድ ብቻ ነው። ሱና ግን መንገደኛ ለሆነ ሰው ቂብላን ትቶ ወደ የትኛው አቅጣጫ ቢሰግድ ችግር የለው። ፈርድ ከቻሉ ተቆሞ ወደ ቂብላ ተዞሮ ይሰገዳል። ምንም ካልቻሉ ወደፊት ይመጣል። ፈርድም ቢሆን አማራጭ ከጠፋ ለመንገደኛ ቂብላን መተው የሚቻልበት ሁኔታ አለ። ወሁወ ሩክኑ ሚን አርካኒ ሶላ፣ ወደ ቂብላ መዞር ከሶላት መሰረቶች መሃል አንዱ ነው፣ አይቀርም። አለቲ የሶላት ሩክን የሚባለው ማን ነው? ላ ተሲሑ አሶላ፣ ሶላት ትክክል የማይሆንበት ኢላ ቢሃ፣ እሱ ተሟልቶ እንጂ ሶላት ትክክል አይሆንም ከሚባልላቸው ጉዳዮች መካከል አንዱ ወደ ቂብላ መዞር። ወደ ቂብላ መዞርን ትቶ አንድ ሰው ወደ ተቃራኒ አቅጣጫ፣ እኛ የምንሰግደው ወዴት ነው? ወደ ሰሜን ነው በኢትዮጵያ አቀማመጥ። ወደ ሰሜን መስገድ ትቶ አንድ ሰው ወደ ደቡብ ቢሰግድ ወይም ወደ ምስራቅ ቢሰግድ ወይም ወደ ምዕራብ ቢሰግድ ሶላቱ ትክክል አይሆንም፣ ውድቅ ነው። ተለይተው የሚወጡ ሁኔታዎች አሉ፣ ቀጥሎ የሚብራሩ ናቸው። ወየስቁጡ ይቀራል፣ አልኢስቲቅባሉ ወደ ቂብላ ዞሮ የመስገዱ ግዴታነት ይቀራል፣ ይቀር ይባላል። አኒል ሙሐሪቢ ጦር ሜዳ ላይ የሚዋጋ ሰው ከሆነ መቼ ይቀርለታል? ፊ ሶላቲል ኸውፍ የስጋት የፍርሃት ሶላትን በሚሰግድበት ጊዜ፣ ወልቂታል ሸዲዲ ብርቱ ውጊያ ባለበት ጊዜ የሚሰገድ ሶላት ከሆነ ወደ ቂብላ መዞሩ ግዴታነቱ ይቀራል። ስለዚህ ብዙ የምንማራቸው ነገሮች አሉ። አንደኛ ሶላት በምንም መልኩ አይቀርም። ሶላት በምንም መልኩ አይቀርም፣ አይተውም። ራሴን አመመኝ፣ ሆዴን ቆረጠኝ፣ ወገቤን አመመኝ፣ ትንሽ ደከመኝ ያሉ ሶላት የሚተው ሰዎች፣ ልብሴ ተነጅሶብኝ፣ ገላዬ ተነጅሶ ነው ያሉ ሶላት የሚተው ሰዎች አሉ። ሴት ልጅ
ሕፃን ያጠባች ልጅ ነጅሶኝ ነው ብለው ሶላት የሚተው አሉ። አንዴ ከወለዱ ሶላት መተው የሚቻለው ለ40 ቀን ነው። እሱም ከዛ በፊት ደም ካልቆመ ነው። ከወለዱ በኋላ ለወራት ለረጅም ሳምንታት ሶላት የሚተው እምነታቸው ደካማ የሆኑ እናቶች አሉ። ትምህርት ቤት ስለመውል ስራ ስለመውል አይመቸኝም፣ የሥራ ልብስ ነው የምለብሰው ብለው የሚተውም አሉ። እነዚህ የእስልምና ምንነት የሶላት ምንነት ያልገባቸው ሰዎች ናቸው። ሆን ብሎ አንዲት ሶላት ወቅቷ እስክትወጣ ድረስ የተወ ከእስልምና ወጥቷል። አንዲትን ሶላት ልቡ ያወቀ አይኑ እያየ ምንም ይህ ነው የሚባል ዑድር ሳይኖረው ተጨናንቆ ረስቶ ሳይሆን እንቅልፍ ጥሎት ሳይሆን ጥንቃቄ ከማድረግ እንዲሁ በምርጫው አንዲት ሶላት ወቅቷ እስኪወጣ እንደው አንዳንድ ኢማም ነው የሌሎችም እንዳሉት አንድ ሶላት ከሱ ቀጥሎ ካለው ሶላት በዑድር ጀምዕ የሚደረግ ከሆነ በዑድር ጀምዕ የሚደረገውም ሶላት ጭምር ወቅት ከወጣ ዙህርን አይቶ አሳለፈ እንደው ይቅርታ እናድርግለትና መንገደኛ ሲሆን ሲታመም ዙህርን ከአሱር ስለሚሰግድ እስቲ አሱርንም እንጠብቀው ከሰላም ሳናሰናብተው ሂድ ይባልና አሱርም ተጠብቆ ሁለቱም ሶላቶች ወቅታቸው እስኪወጣ አይቶ ዝም ካለ አንድ ሰው ከእስላም ወጥቶ ይህ ከመሆኑ ጋር ትንሽ ሲያማቸው ሲደበራቸው የሆነ ያልሆነ ምክንያት የፈጠሩ ሶላት የሚተው ሰዎች አሉ። ይህ ትልቅ ኪሳራ ጅህልና እስላምን አለመረዳት። ሶላት የእስላም ምሰሶ ነው። ቤት ምሰሶ ከወደቀ መሰረቱ ከወደቀ እንደሚወድቀው ሶላት የተወሰውም የእሱ እስልምና ይወድቃል፣ ይፈርሳል። ሌላ በምንም ሁኔታ ላይ ሶላት አይተውም። ወይስቁጡ አንዳንድ ግን የሶላት መስፈርቶች አካላቶች ሊቀሩለት ይችላሉ ለተቸገረ ሰው። ወይስቁጡ ይቀራል። አልኢስቲቅባል ወደ ቂብላ መዞር ግዴታነቱ ይቀራል። አኒል ሙሐሪቢ ጦር ሜዳ ላይ ለሚዋጋ ሰው ፊ ሶላቲል ኸውፍ የፍርሃት ሶላትን ሲሰግድ የፍርሃት ሶላት የሚባል አለ ማለት ነው። የሰላም ሶላት አለ። ሀገር ውስጥ ሆኖ በሰላም ጊዜ የሚሰግዱ ሶላት። ሁሉም ሶላት በወቅቱ መሰገድ አለበት። ወደ ቂብላ ተዞሮ መሰገድ አለበት። ወህሉ መጀራ የፍርሃት ሶላት ሲሆን አንዳንድ ለውጦች ይኖራል። ወደ ቂብላ መዞሩ ይቀራል፣ ግዴታ አይሆን። ከቻሉ ወደ ቂብላ ተዞሮ ይሰገዳል። ጠላት በቂብላ አቅጣጫ ከሆነ ያለው ጠላት በቂብላ አቅጣጫ ከሌለ ጠላት ወዳለበት ተዞሮ ይሰገዳል። ሁለተኛ ሶላት ላይ ብዙ እንቅስቃሴ ይከለከላል። ከሶስት በላይ እንቅስቃሴ ከተደረገ ሶላት ይበላሻል ተብሏል። ሻፊዒዮችም ሌሎችም እንዳሉት አንድ ሰው የሰገደ አላሁ አክበር ብሎ ከሐረመ በኋላ ፋቲሓን መቅራት ጀምሮ ሰዓቱን አስተካክሎ እንዲህ ቢያይ አንድ ትንሽ ቆይቶ ልብሱን ቢያስተካክል ሁለት ትንሽ ቆይቶ ቀልቃላ ሆኖ አጠገቡ ያለውን ልጅ ነካ ቢያደርግ ብዙ አደብ የሚያንሳቸው ልጆች እንደሚያደርጉት ከዚህ በኋላ ሶላቱ ተበላሽቷል። ጦር ሜዳ ላይ ሆኖ እየተዋጉ የሚሰገድ ሶላት ከሆነ ግን መሳሪያ እያቀባበሉ ቀስት ያነጣጠሩ ወደፊት ወደ ኋላ እያሉ ዞረው እያዩ ቢሰገድ ችግር የለውም። ጦር ሜዳ ላይ ስለሆነ ጀማዓውም ለሁለት ይከፈላል። ግማሽ ጀማዓ ይጠብቃል ጠላትን፣ ግማሹ ጀማዓ ከኢማሙ ጋር የመጀመሪያውን ሶላት አንድ ረካ ይሰግድና ክፍለ ሀገር ሄደው የተዋጉ ከሆነ ሶላተል ኸውፍ የሚሰገደው ሶላቱ ሁለት ይሆናል። ስለዚህ ግማሽ ሰራዊት ከኢማሙ ጋር አንድ ረካ ይሰግድና አንድ ረካ ሙሉ ከሰገደ በኋላ ተነስቶ ወደ ኋላ ብሎ እሱ እየሰገደ ጀርባ ጠባቂ ይሆናል። መጀመሪያ ሲጠብቅ የነበረው ሰራዊት ደግሞ ወደፊት መጥቶ አንድ ረካ ከኢማሙ ጋር ይሰግዳል። ያበቃ። ከሀገር ውጪ ከሆነ የስጋ ሶላቱ የሚሰገዱ ሀገር ውስጥ ከሆነ አራት ይሰገዳል። ሌሎችም አቅዋሎች አሉ። ወከዛሊክ ሌላኛው ከዚህ የምንረዳው ጉዳይ ሶላተል ጀማዓ ጦር ሜዳ ላይ እንኳ ቢሆን አይተውም ማለት ነው። ጦር ሜዳ ላይ እንኳ ቢሆን ሶላት አልጀማዓ አይተውም፣ ዋጅብና ግዴታ። ጦር ሜዳ ላይ እንኳ ማይተው ከመሆኑ ጋር ሶላተል ጀማዓ ሀገር ውስጥ ያሉ እረፍትን ጨዋታን አስበልጠው ጀማዓ የሚተው ሰዎች የእምነት የዲን ችግር ያለባቸው ናቸው። وعن العاجز عنه وكذلك ወደ ቂብላ መዞር ይቀራል። العاجز عنه ላልቻለ ሰው
በምንም መልኩ ወደ ቂብላ መዞር የማይችል ሰው ወደ ቂብላ መዞር ስላልቻልኩ ብሎ ሶላት አይተውም። ወደ ቂብላ መዞሩ ይቀርለታል፣ በሌላ መልኩ ይሰግዳል። ለምሳሌ ከልመሪድ በሽተኛ የታመመ ሰው አው ወይም ደግሞ መንካነ የሆነ ሰው ያለ ሰው ፊሰፊነቲ መርከብ ላይ እየተጓዘ የሚሰግድ ሰው አው ሰያረቲ አሊያ ደግሞ ሊያቆም የማይችል የህዝብ አውቶቡስ የክፍለ ሀገር አቋራጭ መኪና ላይ ሆኖ ረጅም የሚጓዝ ሰው መኪና ካልቆመለት ወደ ቂብላ መዞሩ ይቀራል። አው ጣኢረቲ ወይም በአውሮፕላን ውስጥ ሰማይ ላይ ሆኖ ለመስገድ የተገደደ ሰው ከመነሳቱ በፊት መስገድ ያልቻለ አርፎ መስገድ ማይችል ኢዛ ኸሺያ እነዚህ ሁሉ ቂብላውን ትተው መስገድ የሚችሉት መቼ ነው? መኪና ላይ፣ ሰፊና ላይ፣ ጣይራ ላይ ያሉት ኢዛ ኸሺያ ከፈሩ ነው ከሰጉ ነው። ኹሩጀል ወቅቲ ጊዜው ይወጣብኛል ብለው ከፈሩ ጉዞ ሲጠናቀቅ ወርደው በትክክል ወደ ቂብላ ዞረው መስገድ የሚችሉ ከሆነ ቂብላ ትተው መኪና ላይ፣ ባቡር ላይ፣ አውሮፕላን ላይ መስገድ አይፈቀድላቸውም። ጉዞ አብቅቶ ወርደን እስክንሰግድ ድረስ የሶላቱ ወቅት ይወጣል፣ ከሌላ ሶላት ጋር ጀምዕ ማድረግም ማይቻል ሶላት ነው ካሉ ቂብላውን ይተውታል። ኢዘን በመሰረቱ ቂብላ ግዴታ ነው፣ ፈርድም ሱናም ላይ ያለ ቂብላ ተሰገደ ሶላት ውድቅ ይሆናል። ነገር ግን ቂብላን መተው ሶላትን ማያበላሽባቸው ሁኔታዎች አሉ። ከዚህም አንዱ ጦር ሜዳ ላይ፣ ሌላኛው አልዓጂዝ ዐንሁ ላልቻለ ሰው ላቃተው ሰው ለምሳሌ ከልመሪድ በሽተኛ ክፉኛ የታመመ መንቀሳቀስ የማይችል ሰው አጠገቡ ቤተሰብ ከሌለ የሆስፒታል አልጋ ላይ ከተኛ ማዟዟር ካልተቻለ ቂብላው ወደዚህ ነው የሱ ፊት ወደዚህ ከሆነ ወዴትም መስገድ ይችላል። ይሄን አይነማ ተወሉ ፈተማ ايش وجه الله ወዴትም ብትዞሩ የአላህ ፊት እዛ ነው ያለው ይላል። ሷሊህ ተው በላቸው አጠገብ ያሉት ትልልቅ ልጆች አጠገባችሁ ያሉትን ተቆጣጠሩ። ትልልቅ ልጆች አጠገባችሁ ያሉ የሚረብሹትን ተቆጣጠሩ። ሙስሊም በአይኑ ብቻ አይደለም ያየው፣ በተለይ ተማሪ ነቃ ማለት ሙሉ ሰውነቱ አይን መሆን አለበት። ከዙሪያ የሚሰማውን ድምፅ መንሸኳሸክ አይንህ ባያይ ጆሮ መስማት ህሊናህ ማየት አለበት። ሁሉንም እኛ እንድንቆጣጠር አትተው። ትልልቆች ከአጠገባችሁ ያሉ ታናናሽ ወንድሞቻችሁን ተቆጣጠሩ፣ ተው በሉ። እዚህ አካባቢ አንዳንድ የሚረብሹ ልጆች አሉ እና በሽተኛ መዟዟር ካልቻለ የሚረዳው ሰው ከሌለ ህመሙ ብርቱ ከሆነ ወደ የትኛው መቅጣጫ መስገድ ይችላል? በአይነማ ተወሉ ፈተማ ወጅሁላህ የሚለው አንቀጽ ለዚህ ነው ያወረደው። የትም ብትሆኑ ወደ የትም ብትሰግዱ የአላህ ፊት ወደዛም አለ ይላል። ለቻለ ሰው ወደ ካዕባ ብቻ ነው መስገድ ያለበት። ላልቻለ ሰው ከተገደደ አማራጭ ካጣ ወቅቱን ጠብቆ ወደ የትም መስገድ በየትኛው መቅጣጫ የአላህን ፊት ያገኛል፣ አጅሩን ያገኛል ማለት ነው። ስለዚህ አሞኛል መስገድ አልችልም ተብሎ ሶላት አይተውም ማለት ወደ ቂብላ መዞር አትችልም፣ ወደ የትኛው መቅጣጫ ስገድ የሚያዞርህ ሰው የሚረዳህ ሰው ካላገኘ። አንዳንድ ሰዎች ትንንሹን ህመም እያካበዱ አላህን የሚያታልሉ ይመስላቸው። ለዱንያ ጉዳይ ሲሆን ወገባቸውን አስረው ጭንቅላታቸውን አስረው ይሄዳሉ። ለዲኑ ጉዳይ ሲሆን መንቀሳቀስ አልችልም ይላሉ። መሆን የነበረበት ተቃራኒ ነው። ለሶላት እንደምንም ራሳቸውን እስካልጎዳ ድረስ መንቀሳቀስ አለባቸው። መንቀሳቀሱ መቆም መቀመጡ ወደ ቂብላ መዞሩ ህመሙን የሚያባብስባቸው ከሆነ ወይም ማገገሚያ መዳኛ ጊዜውን የሚያስረዝምባቸው ከሆነ ችግር የለም። ወከዛልክ ህመሙ ጠንከር ያለ ህመም መሆን አለበት፣ በእንቅስቃሴ ምክንያት የሚጎዳ መሆን አለበት እንጂ ትንንሽ ህመሞችም ወደ ቂብላ አልዞርም ቁጭ ብዬ እሰግዳለሁ አያስብሉም። ጠንካራ ህመም ከሆነ ቂብላን ትቶ ወዴት መስገድ የሚቻል እንደገና የሚያግዝ የሚያዞር ሰው ከሌለም። አው መን ካነ ፊ ሰፊና አለመቻሉ አጅዙ አንዳንዴ በህመም ምክንያት ሊሆን ይችላል፣ አንዳንዴ ደግሞ በቦታ አለመመቻቸት ሊሆን ይችላል። ከሰፊነቲ ለምሳሌ መርከብ ላይ የሚጓዝ ሰው መርከብ ላይ ቆሞ መስገድ ወደ ቂብላ ዞሮ መስገድ ካልቻለ አቅጣጫውም ወደ ቂብላ ካልሆነ ምናልባትም ከቂብላ በተቃራኒ አቅጣጫ ወደ ግራ ወደ ቀኝ ከሆነ አልቻለም። ያለመቻሉ ከአቅም አንፃር ሳይሆን ከሁኔታ አንፃር ነው። ባለበት ወደ አቅጣጫው ይሰግዳል። ሰያራ መኪና ውስጥ የሚጓዝ የግሉ መኪና ከሆነ አቁሞ ወደ ቂብላ መስገድ ይወጅብበታል።
የጓደኛው የቤተሰብ መኪና ከሆነም እንደዚሁ የህዝብ መኪናም ቢሆን 5 ደቂቃ ነው ሰግጄ እመለሳለሁ አንዴ ያቆምልኝ ብሎ መጠየቅ ግዴታ ነው። ሳይጠይቁ ዝም ብሎ ቁጭ ብሎ ወደተኛው አቅጣጫ መስገድ መጀመር አይቻልም፣ አይፈቀድም። ፈተቁላህ እስተጣዕ የቻላችሁትን ያክል አላህን ፍሩን የተባለው እኔ ሙስሊም ነኝ። የ7 ሰዓት የእኩለ ቀን ሶላት ደርሶብኛል 5 ደቂቃ ልሰግድ ነው አንዴ ያቆምልኝ። ሰዎች ለምሳ ጉዳይ ማስቆም ይችላሉ፣ ለመጸዳጃ ቤት ማስቆም ይችላሉ። ደከመን አንዴ አየር ወስደን እንምጣ ብለው ማስቆም ይችላሉ። የረቡል ዓለሚን ሰማይ ምድሩ የሱ የሆነው የአላህ ጉዳይ የሶላት ጉዳይ ሲሆን ማይችሉበት ምክንያት ምንድነው? ደካማ ሙስሊም ከሆንክ መኪናው ከግማሽ በላይ እንኳን ሙስሊም ቢሆን አያስቆሙም፣ ይፈራሉ። ጠንካራ ሙስሊም ከሆንክ ብቻ 50 ሰው የሚይዝ 49 ካፈሮች ቢሆኑ አንድ እውነተኛ አብዱላህ እውነተኛ ሙሐመድ እኔ ልሰግድ ነው አቁምልኝ ብሎት ከወረደ እስቲ ጥሎት ይሄድ አያደርግም። ነገር ግን አብዛኛውን ጊዜ ሰዎች ለዲናቸው ግድ የለሽ ሆነው ለምሳ እንኳን ሲወርዱ አይሰግዱም። አይደለም አስቆመው ሊሰግዱ መንገደኛ ሶላት የለበትም የተባለ እስኪመስል ድረስ መንገድ ሲወጡ ሶላት ይረሳል ይተዋል። ስለዚህ መኪና ላይ ባቡር ላይ እነዚህ ቀላል ሊቆሙ የሚችሉ ነገሮች ላይ ቀድሞ መጠየቅ ያስፈልጋል። አውሮፕላን ላይም እንደዚሁ አቅጣጫው ወደ መካ ከሆነ ይሰገዳል፣ ችግር የለውም፣ አያነጋግርም ማለት ነው። የመቆሙ ጉዳይ ነው። ከተቻለ ይቆማል። አውሮፕላን ላይ ከኋላ መተላለፊያ ቦታ አለ፣ ምግብ ማቅረቢያ፣ እዛ ላይ ሄዶ መስገድ ይቻላል። አውሮፕላን ላይ ቆሞ እዛ መስገድ ይቻላል። ወደ ቂብላ ዞሩ ወደ ቂብላ መዞሩ ከተቻለ እዛ ሄዶ መቆሙ ከተቻለ 2 መስፈርት አሟላን ማለት ነው። 2 ሩክን መቆምም ወደ ቂብላ መዞር ነው። ወደ ቂብላ መዞሩ አቅጣጫው ካልፈቀደ ወደ ተቃራኒ አቅጣጫ ወደ ሌላ አቅጣጫ ከሆነ የሚሄደው ወደ ቂብላ መቆሙ መዞሩ ይቀራል። ቂያሙ ግን ወደፊት ይመጣል። ከተቻለ አይቀርም እዛው ቆሞ ባለበት እስከነ መቀመጫው አየር በደንብ ተነስቶ መብረር ከተጀመረ በኋላ ቀበቶ መፍታት ይቻላል ከተባለበት መንቀሳቀስ ይቻላል ከተባለበት ጊዜ በኋላ ከሆነ ቆሞ መስገድ። ከወንበር ወጥቶ ኋላ ሄዶ ክፍት ቦታ አለ እዛ አንድ ቆሞ መስገድ ይቻላል። ወሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ምድሩ የአላህ ነው፣ ሰማዩ የአላህ ነው፣ ባህሩ የአላህ ነው። የብስ ላይም ስገደለት፣ ባህር ላይም ስገደለት፣ ሰማይ ላይም ስገደለት። የአንድ ዲንህን ከሚያጠነክሩ በዲንህ እንድትኮራ ከሚያደርጉ ነገሮች መሃል አንዱ ነው። ሻሂድ ጣይራ ላይ አውሮፕላን ላይ ሆኖ የሚሰግድ ሰውም ከቻለ ወደ ቂብላ ይዞራል፣ ካልቻለ ባለበት፣ ከቻለ ይቆማል፣ ካልቻለ ቁጭ ብሎ። ይሄ ሁሉ ኢዛ ኸሺየ ኹሩጀል ወቅት ጊዜው ይወጣብኛል ብሎ ከፈራ፣ የሶላቱ ጊዜ ይወጣል ብሎ ካልፈራ ጉዞ ሲጠናቀቅ ቆሞ ወደ ቂብላ ዞሮ ይሰግዳል። ወቅቱ የሆነው ሶላት ከቀጣዩ ሶላትም ጋር ማጣመር ካልተቻለ ለምሳሌ ዙህርን ከአስር ይቻላል፣ መግሪብን ከኢሻ እንዲህ ማጣመር ማይቻልም ሶላት ከሆነ ወርዶ እስኪሰግዱም ድረስ ጊዜው የሚወጣ ከሆነ ባሉበት ይሰገዳል። ስወርድ ቀጥታ ማረፍ ስለምፈልግ ወይም ወደ ስራ ስለምገባ አውሮፕላን ላይ፣ ባቡር ላይ፣ አየር ላይ፣ መኪና ላይ ያለ ቂብላ ዝም ብዬ እሰግዳለሁ ቢል አንድ ሰው አይሆንም። በዚህ ሁኔታ ያለ ቂብላ መስገድ የተፈቀደው ሲወርዱ ጊዜው የሚወጣ ከሆነ እዚያው ባሉበት ወደ ቂብላ ዞሮ መስገድ ማይቻል ከሆነ። ወዐመን ካነ እንደዚሁ ወደ ቂብላ መዞሩ ግዴታነቱ ይቀራል። አመን ካነ ዩሰሊ ለሚሰግድ ሰው ናፊለተን ሱና ሶላት ለሚሰግድ ሰው ወደ ቂብላ መዞሩ ግዴታነቱ ይቀርለታል። አው ዊትረን ወይም ዊትር ሶላትን ለሚሰግድ ሰው ግዴታነቱ ይቀርለታል። መቼ ነው ግን? ወሁወ የሲሩ ጉዞ ላይ ሆኖ እየተጓዘ ራኪበን እየጋለበ ዳበተን መጋለቢያ እንስሳትን ፈረስን፣ ግመልን አው ገይረሃ ወይም ሌሎችንም ቢሆን መኪናን ለማለት ነው። ስለዚህ መንገድ እየተጓዘ ሱና ሶላት የሚሰግድ ሰው ወደ ቂብላ መዞሩ ግዴታነቱ ይቀርለታል። ፈርድ ከሆነ ከቻለ አቆሞ መስገድ ግዴታ ይሆንበታል ወደ ቂብላ ዞሮ። ካልቻለ ነው ወደ ቂብላ ዞሮ መስገድ ካልቻለ ነው ፈርድ ላይ ወዴትም ስገድ የሚባለው። ሱና ግን ቢችልም ባይችልም ወደ ቂብላ መዞሩ ይቀርለታል። ኢዛ ወይስተሐቡ ነገር ግን ይወደዳል ለሁ ጉዞ ላይ ሆኖ ሱናን ያለ ቂብላ ለሚሰግድ ሰው ኢዛ አምከነ ከተቻለ ለሱ ይወደድለታል አን የስተቅቢለ ቢሃ ሱናውን ሲጀምር መዞር አልቂብላ ወደ ቂብላ መዞር ይወደድለታል። መቼ? ዒንደ ተክቢረቲል ኢሕራም ተክቢረቱል ኢሕራም ሲደረግ ጊዜ የመክፈቻ ተክቢር ሲደረግ ቢያንስ ወደ ቂብላ መዞሩ ይወደድለታል። ቀሪውን ወደ የትኛው አቅጣጫ
ሆኖ ቢሰግድም ልክ ሱናውን ሊጀምር ሲል ወደ ቂብላ መዞሩ ይወደዳል ከተቻለ። ثم ወደ ቂብላ ሆኖ ከሐረመ በኋላ የተጅሁ ቢሃ ሱናውን እየሰገደ ይዞራል። ሐይቱ ካነት ወደ ሆነበት አቅጣጫ ውጅሀቱሁ መሄጃው ወደ ሆነበት አቅጣጫ ዞሮ ይጨርሳል ሶላቱን። ሱናውን ግን ሲጀምረው ፊቱን ወደ ቂብላ አድርጎ ቢጀምር ይወደዳል። ይህ ወደ ቂብላ መዞር ግዴታ ከማይሆንባቸው አጋጣሚዎች ሁኔታዎች አንዱ የሚሰገደው ሶላት ሱና ከሆነ አንድ ጉዞ ላይ ከሆኑና መጓጓዣ ላይ ከሆኑ ዳባ ማለት መጓጓዣ እንስሳት ማለት ራኪብ ማለት እየጋለበ የሚጓዝ ማለት ነው። እዘን አንድ ጉዞ ላይ መሆን አለበት ከሀገር ውጪ። ሁለት ሱና ሶላት መሆን አለበት። ሶስት መጓጓዣ ላይ መሆን አለበት። ፈርዱ ሶላት መንገደኛ ሳይሆኑ እየቻሉ ያለ ቂብላ አይሰገድም። ይሄ ምንም አያጠራጥርም አያነጋግርም። ነገር ግን ሁለቱ አነጋጋሪ ናቸው። መንገደኛ ያልሆነ ሰው ከሀገሩ ያልወጣ ሰው እዛው ከተማ ውስጥ መኪናው ላይ ፈረሱ ላይ ጋሪው ላይ እየተጓዘ ሱና መስገድ ይችላል አይችልም? ኺላፍ አለበት። ከመርካቶ እስከ ፍሪ እስከ ካራ እስከ ቦሌ የሚሄድ ሰው በተለይ መንገድ ተዘጋግቶ 1 ሰዓት 2 ሰዓት እያዘገመ ሲሄድ ለምን ዝም ብዬ ቁጭ እላለሁ ሁለት ረካ ለምን አልሰግድም ሊል ይችላል ወይ? አው ይችላል ያሉ የተወሰኑ ዑለሞች አሉ። ነገር ግን አብዛኞቹ ከሀገር ውጪ ከሆነ ነው መንገደኛ ሙሳፊር ከሆነ ነው ይሄ የሚቻለው። አብዛኞቹ የመረጡት ይሻላል። የሀገር ውስጥ የሆነ ሰው መንገድ እየሄድኩ ሱና ሰግዳለሁ አይባል። ከሀገር የወጣ ሰው ይቻላል። አንድ ሱና ከሆነ ሶላቱ፣ ሁለት መጓጓዣ ላይ ከሆነ ይሄም ሁለተኛው አነጋጋሪ ነጥብ ነው። አብዛኞቹ ፊቅህ ሊቃውንት በፈረስ በግመል በበቅሎ በሌሎችም መጓጓዣዎች በዘመናችን በመኪና እየተጓዘ ከሆነ ነው መንገደኛ ሙሳፊር የሄደ ሱና ሶላትን መስገድ የሚችለው እንጂ በእግሩ እየተራመደ መሄድ ሰው አይችልም። የተወሰኑት ይችላል፣ በእግሩም ይሄዳል። ለምሳሌ መኪና የሌለበት ትራንስፖርት የሌለበት አካባቢ ላይ የ4 ሰዓት የ5 ሰዓት መንገድ በእግራቸው ይጓዙ አሉ። ሀገራቸው ወጥተዋል፣ በሪደይን ሄደዋል። እንደውም በርካታ ፉቃሃዎች የተወሰኑ ፉቃሃዎች 1 በሪድ 2 በሪድ የሄደ ሰው ሙሳፊር ይባላል። 20 ኪሎ ሜትር አካባቢ ማለት ነው የሄደ ሰው ሙሳፊር ይባላል በሚለው ያን ያክል ከወጡ በእግራቸው የሄዱ መስገድ ይችላል። ነገር ግን ብዙሃኑ አይቻልም። መንገደኛ ተኮኖ ሱና የተጓዙ መስገድ የሚቻለው ፈረስ ላይ ግመል ላይ መጓጓዣ ላይ ከሆነ ነው። በእግር ከሆነ እንቅስቃሴው ይበዛል በጣም። ፈረስ ላይ አንዴ ቁጭ ብለው መጓጓዣው ነው የሚንቀሳቀሰው፣ መኪናም ላይ እንደዚሁ። በእግር ከሆነ ግን ከልክ በላይ መንቀሳቀስ አለ፣ አይቻልም። ዚክር ያሉ ቁርአን የቀሩ መሄድ ሀገር ውስጥ ከተማ ውስጥ ሆኖ መንገድ ተዘጋግቶበት ረጅም ሰዓት የቆየ ሰው ኺላፍ ያለበት ነገር ውስጥ ከመግባት መስገዱን ትቶ ቁርአን መራጃ ማድረግ፣ ቁርአን መቅራት፣ ማድመጥ፣ ዚክር ማለት ወከዛልክ በእግሩ የሚጓዝ ሰው ይሄን ማድረጉን የሚሻል። መንገደኛ የተጓዘ ሱናን ሲሰግድ ቂብላ ቢቀር ችግር የለውም። ግን ኢናም ካነ ከተቻለ ልክ አላሁ አክበር ሲል ተክቢረተል ኢሕራም ሲያደርግ ከቻለ ቆሞ ካልቻለ እዛው ባለበት ወደ ቂብላ ዞሮ ተሕሪም ማድረጉ መልካም። የሚሄደው ወደ ደቡብ ቢሆን ቂብላው ሀገራችን ላይ ወደ ሰሜን ነው። ወደ ደቡብ መሄዱን ትቶ አንዴ እጥፍ ብሎ ዞሮ ወደ ሰሜን ሆኖ ወደ ካዕባ ሆኖ ይሐርምና ከዛ ጉዞ ወደ ደቡብ ከሆነ ወደ ደቡብ፣ ወደ ምዕራብ ከሆነ ወደ ምዕራብ ይጓዛል ማለት ነው። ይሄ ከተቻለ። ካልተቻለ ወደ አቅጣጫውም ቢሆን ቂብላ ትቶ ሐርሞ መስገድ ይችላል። ይሄ ሱና ላይ ይሄ ከተረሱ ሱናዎች መሃል አንዱ ነው። ብዙ ሰዎች ዘንድ 400-500 ኪሎ ሜትር ይጓዛሉ። መሃል ላይ ያለው በወሬ በጨዋታ በስልክ ነው የሚያልፈው። ይህን ሱና ያው ማድረግ ያስፈልጋል። የምንጓዝበት የግል መኪናም ይሁን የጋራም ይሁን መንገድ ስንሄድ ሀገራችን 80 ኪሎ ሜትርና ከዛ በላይ ወጣ ብለን ከሄደን ስንሄድም ስንመጣም ወዴትም አቅጣጫ ቁጭ ብለን 2 ረካ ከቻለን ቆም ከቻለን ለተሕሪሙ ብቻ ተነስተን ወደ ቂብላ ዞረን እናሐርማለን። ከዛ በኋላ ሐይቱ ካነት ውጅሀቱሁ አቅጣጫው ወደ ሆነበት አካባቢ ፊቱን አዙሮ ይሰግዳል።
ሶስተኛው ወየጅቡ ግዴታ ይሆናል አላ ኩሊ መን ካነ የሆነ ሰው ላይ በሙሉ ሙሻሂደን የሚያይ የሆነ ሰው ላይ ልልካዕበቲ ካዕባን በአይኑ ማየት የሚችል ሰው ላይ በሙሉ ግዴታ ይሆንበታል አንየስተቅቢላ መቀጣጨት ፊትን ማዞር አይንሃ ወደ ራሷ ካዕባ ወዳለበት አካባቢ ሳይሆን አይንሃ ወደ ካዕባ ወደ ራሷ ፊቱን ማዞር ይጠበቅበታል ከካዕባ ቅርብ ለሆነ ለሚያይ ሰው ወአማ መን ካነ የሆነ ሰውማ ገይረ ሙሻሂዲን ልልካዕባ ካዕባን ማየት የማይችል የሆነ ሰው ለሃ ፈየስተቅቢሉ ይቀጣጫል ፊቱን ያዞራል ጅሀተሃ ወደ እሷ አቅጣጫ ወደ ካዕባ አቅጣጫ ከዞረ ይበቃል እነዚህ ሰዎች ሁለት አይነት ናቸው ወደ ካዕባ ከመዞር አንፃር የጅቡ ዐላ መን ካነ ሙሻሂደን ልልካዕባ ካዕባን ማየት የሚችል ሰው ላይ ከካዕባ ቅርብ የሆነ ሰው ላይ ግዴታ ይሆንበታል አንየስተቅቢለ አይነሃ ወደ ካዕባ ወደ ራሷ ካዕባ ያለው እዚህ ጋር ከሆነ ወደ ካዕባ ወደ ራሷ መዞር ከቻለም ማየት አለበት ካዕባን እዚህ ጋር ነው ብሎ አይቶ አረጋግጦ መሆን አለበት እንጂ ራሱ ዝቅ ያለ ቦታ ላይ ሆኖ ራቅ ያለ ቦታ ላይ ሆኖ ተጠግቶ አይቶ ወደ ራሱ መዞር የቻለ ወደዚህ ነው ወደዚህ ከዞርክ ይበቃኛል ብሎ መስገድ አይችልም ማየት የሚችል ሰው ወደ ካዕባ ወደ ራሷ መዞር አለበት ወአማ መን ካነ ገይረ ሙሻሂዲን ለሃ ከርቀቱ አንፃር ካዕባን ማየት የማይችል ሰው ፈየስተቅቢሉ ጅሀተሃ ወደ አቅጣጫው ይዞራል እዚህ ሶላት ውስጥ ከመግባታችን በፊት የካዕባን አቅጣጫ እንፈልጋለን ሀገር ውስጥ ከሆነ ያለነው መስጂዶች በቂ ምልክት ናቸው የመስጂዶች አቀማመጥ የመስጂዱን አቀማመጥ አይተን አቅጣጫውን አውቀን ወደ ስጁድ ቦታችን ያየን አላሁ አክበር ብለን ሶላት ውስጥ እንገባለን ካዕባን ራሱን የሚያይ ሰው ግን ካዕባን በአይኑ አይቶ በትክክል ቦታውን አውቆ ወደዛ መሐረም አለበት حكم الصلاة የሶላት ብይኑ ኢላ ገይሪል ካዕባ ከካዕባ ውጪ ወደ ሆነ አቅጣጫ የተሰገደ ሶላት ብይኑ ኸጣአን በስህተት ወደ ካዕባ ሳይሆን ወደ ሌላ አቅጣጫ የተሰገደ ሶላት ፍርዱ ምንድነው ይሄ ምን አይነት ሶላት ነው ትክክል ነው ወይስ የተበላሸ ሶላት ነው አራተኛው ነጥብ በብላጋ ተያዘ ወኢን ሶላ አንድ ሰጋጅ ከሰገደ ኢላ ገይሪል ቂብላ ቂብላን ትቶ ወደ ሌላ አቅጣጫ ቂብላ ወዳልሆነ አቅጣጫ ከሰገደ ሊገይሚን ደመና ጉም ሸፍኖት አው ገይሪሂ ወይም ሌሎች ነገሮች ከልለውት ቂብላውን መለየት ካልቻለ ባዕደል ኢጅቲሃዲ ለማወቅ የሚችለውን ሁሉ ጥረት ካደረገ በኋላ ከሆነ ወተሐሪ ጥንቃቄ ከማድረግ ጋር ከሆነ ወደ ሌላ አቅጣጫ የሰገደው ጃዘት ሶላቱ በቂ ነው ትክክል ነው ወላ ኢዓደተ ዐለይሂ መድገም አይኖርበትም ወደ ቂብላ መዞር ዋጅብና ግዴታ ነው ነገር ግን አንድ ሰው ኢዛ ሶላ ኢላ ገይሪል ቂብላ ወዳልሆነ አቅጣጫ ዞሮ ቢሰግድ በምክንያት ምን ምክንያት ሊገይሚን ደመና ጉም ስላለ ጭጋግ ስላለ አው ገይሪሂ ወይም ሌሎች ምክንያቶች ኖረው የቂብላውን አቅጣጫ ካላወቀ መንገደኛ ሆኖ አቅጣጫው ተዛዞረበት ጠፋበት አሊያ ደግሞ ሌላ ሀገር ሆኖ መግቢያ መውጫውን ምስራቅ ምዕራቡን አላወቀ ብዙ ሰዎች ምስራቅና ምዕራብ ደቡብና ሰሜን አያውቁ አይለዩ ከመስጂዱ በስተ ምስራቅ በኩል ጠብቀኝ ብትለው በዚህ በኩል የሚጠብቀ ሰው አለ ተቃራኒ ብታች እንደዚህ አይነት ነገር ገጥሞት ባዕደል ኢጅቲሃድ ለማወቅ ጥረት አደረገ ሰው ጠየቀ ዋልታዎችና አቅጣጫቸውን የተለያዩ ሁሌ ኢዕቲማድ ማድረግ ባይቻልም ሰማይ ላይ የሚሰቅሏቸው የጣሪያ ላይ የሚሰቅሏቸው የዘመኑ ዲሽ ሳህኖች ሌሎችም አቅጣጫን ተቋሚዎች ሊሆኑ ይችላሉ እንዳሉበት አካባቢ ሁሌም እሱን ብቻ ይዘህ ተንተርሰህ መስገድ ትችላለህ ማለት አይደለም ብቻ ቂብላን ማወቅ የሚቻልበትን መንገድ ሁሉ ተጠቅሞ ወተሐሪ ተነቃቄም አድርጎ አላህ በሰጠው አእምሮ የመጣሁት በዚህ በኩል ነው ሀገሬ ሆኜ የምሰግደው ወደዚህ ነው ከሀገሬ ሆኜ የሄድኩት ወደ ሰሜን ምዕራብ ነው ደቡብ ምዕራብ ነው ምስራቅ ነው ብሎ አላህ በሰጠው አእምሮ ጥረት አድርጎ ጥንቃቄ አድርጎ ሰገደ መጠየቅ የሚችለውንም ሰው አላገኘም ሶላቱ ትክክል ነው ወላ ኢዓደተ ዐለይሂ መድገም አይወጅብበትም ጥንቃቄ ካላደረገ ጥረት ካላደረገ
ዝም ብሎ ከመኪናው ወረደ ወዳገኘው አቅጣጫ ሰገደ። መጠየቅ ይችል ነበር። አላህ በሰጠው አእምሮ ንጽጽር አድርጎ ቂብላውን ማግኘት ይችል ነበር። ይሄኔ መድገም ይኖርበታል። ነገር ግን እሱ የሚችለውን ሁሉ አድርጎ አቅጣጫዎችን አይቶ ሰው ጠይቆ ወይም የሚጠይቀውን ሰው አጥቶ የመጣበትን አቅጣጫ አይቶ በደረሰው ጥረት ባደረገው ጥረት ይሄ ነው ቂብላው ብሎ ሰገደ። ሶላቱ አለቀ። ትክክል ነው፣ መድገም የለበትም። ወኢዛ ጃአ ከመጣ መን የቲቁ ቢሂ የሚያምነው ሰው የሚተማመንበት ሰው ከመጣ ወሁወ ዩሰሊ እሱ ጥረት አድርጎ አጣርቶ ሶላት ከጀመረ በኋላ ሌላ የሚተማመንበት የሚያምነው ሰው መጥቶ ፈአኽበረሁ ቢነግረው በጅሀቲሃ የካዕባ አቅጣጫ ወደዚህ አይደለም እኮ ቂብላ ወደዚህ አይደለም ቢለው ፈዐለይሂ ይሄኔ ሰጋጁ ላይ ግዴታ ይሆንበታል አንዩባዲራ መፍጠን ፈጥኖ መዞር ኢላ ኢስቲቅባሊሃ ወደ ካዕባ አቅጣጫ ወደ ካዕባ ወደ መዞር መፍጠን አለበት። መቆምም የለበትም፣ ላፍታ ማመንታትም የለበትም። መጥቶ የነገረ ያለው አካል ታማኝ ከሆነ በዚህ ሁኔታም ላይ ወሶላቱሁ ሶሒሐቱን አሁንም የጀመረው ሶላት ትክክል፣ ግማሹን ወደ ሌላ አቅጣጫ ሰገደ። ቀድሞ ጥንቃቄ አድርጎ ጠይቆ አጣርቶ ወይም የሚጠይቀውን ሰው ስላጣ በግሉ ጥረት አድርጎ የተወሰነ ከሰገደ በኋላ ታማኝ ሰው መጥቶ ቂብላው እኮ ወደዚህ አይደለም ወደዚህ ነው፣ ወደዚህ አይደለም ወደዚህ ነው አለው። እዛው ሶላቱ ላይ ሆኖ ወዲያውኑ ዩባዲራ መዘግየት የለበትም። ተነግሮት ምናልባት ስጁድ ላይ ከሆነ ከስጁዱ የተነሳ ተነግሮት ካልሆነ በስተቀር ብቻ መዞር የሚቻልበት ሁኔታ ላይ ሆኖ ከተነገረው በዛችው ፍጥነት መዞር አለበት። በዛችው ፍጥነት መዞር አለበት። ወይላ የተነገረው ቁጭ ብሎ ቢሆን ረብ ግፍር ልይ ያለ ረብ ግፍር ልዩን ጨርሼ ስጁድ አድርጌ ከሁለተኛው ስጁድ ተነስቼ ስቆም ዞራለሁ ቢል አይሆንም። አንድ ሁለት የሶላት ርክኖችን ያለ ቂብላ አከናውኗል ማለት ዩባድር የተባለው ልጅ ባለበት ሁኔታ ፈጥኖ ወደ ዙር ወደ ተባለበት አቅጣጫ መዞር አለበት። የዚህ ሸርጡ ምንድነው? የነገረው አካል ታማኝ መሆን አለበት። የነገረው አካል ታማኝ መሆን አለበት። የሚቀልድ መሆን የለበትም። የሚዋሽ መሆን የለበትም። የዲን ጠላት ሆኖ በዲን የሚጫወት የሚጠላ አንተን ኢባዳ የሚያበላሽ መሆን የለበትም። እዚህ ነገረህ ሰላም አለይኩም አህመድ እባላለሁ የዚህ ሰፈር ነዋሪ ነኝ፣ ቂብላ ወደዚህ አይደለም፣ ፋጢማ እባላለሁ ቂብላ ወደዚህ ነው እንዲህ አይደለም ቢሉት የሰማው ያየው ድባቡ ሁኔታው ሐቅ ነው የነገረኝ ያለው ቢል መዞር ይጠበቅበታል። የነገረው አካል ህፃን ሆኖ አቅጣጫ ያውቅም ቢል ካላመነበት አሊያ ደግሞ ካፍር ነው ዲኔን ሊያበላሽብኝ ነው ሶላቴን ሊያበላሽብኝ ነው ቢል ወይም የአእምሮ በሽተኛ ቢሆን አሊያ ደግሞ ከሱ እኩል መንገደኛ ሆኖ ተጨባጭ ነገር ሳይነግረው ቂብላው ወደዚህ ነው ቢለው እሱ ግን አይኔ ባደረኩት ወደዚህ ነው ቢል ከኋላ መጥቶ የነገረውን ሰው ተከትሎ መዞር አይወጅበትም። ሲቃ መሆን አለበት። በዚህ መልኩ ቂብላ ተለይቶ ሶላት ውስጥ ይገባል። ሶላት ውስጥ ከመግባት በፊት ሱትራ መኖር አለበት። ወደፊት ይመጣል ኢንሻአላህ ስለ ሱትራ። ሁለተኛው አልቂያም መቆም፣ ለሶላቱ መቆም። ቂብላውን መረጡ ልክ አላሁ አክበር ሊሉ ሲሉ ቀድሞ መቆም አለበት። ቁጭ ተብሎ አላሁ አክበር አይባልም። ተክቢረቱል ኢሕራም ሶላት ግዴታ ነው። የሶላት ግዴታን ዋጅብን ሩክንን ከመጀመር በፊት መቆም አለበት። ቂብላ ተመርጣለህ ትቆማለህ። ቆመህም ልትመርጥ ትችላለህ። ዋናው ሶላት ውስጥ ከመግባት በፊት ቂብላ መመረጥ አለበት። ቂብላ ተገኘ ተሟላ አንዱ ሩክን፣ ከዛ ቀጣዩ ቂያም። ወየጅቡ ግዴታ ይሆናል አለይሂ ሰጋጅ ላይ አን ዩሰሊያ መስገድ ግዴታ ይሆንበታል። ቃኢመን ቆሞ ማንኛውም ሰጋጅ ቆሞ የመስገድ ግዴታ አለበት። መቆም የሚችል ሰው ቁጭ ብሎ መስገድ አይችልም። ወህዋ ለሶላት መቆም ሩክኑን ማዕዘንና መሰረት፣ ለሶላት መቆም የሶላት ሩክንና ማዕዘን። መቆምን የተወ ሶላቱ ይበላሻል፣ ውድቅ ይሆናል ማለት ነው። ኢላ መቆም ሩክንነቱ ግዴታነቱ ይቀራል። አላ ላይ ቀጣይ የሚዘረዘሩ ሰጋጆች ላይ ለሶላት መቆሙ ግዴታነቱ ይቀርላቸዋል። አልሙሰሊ ሶላተል ኸውፍ የስጋትና የፍርሃት ሶላትን የሚሰግድ የፍርሃትና የስጋት ሶላትን የሚሰግድ ወልቂታል ሸዲድ ኃይለኛ ውጊያ ላይ ሆኖ ሶላት የሚሰግድ ፈየጁዙ ለሁ ለእንዲህ አይነቱ ሰው ይፈቀድለታል አን ዩሰሊ ራኪበን መጓጓዣው ላይ ሆኖ እየተራመደ እየሄደ መስገድ ይፈቀድለታል።
ወልመሪድ ታማሚም አልዓጂዚ የተሸነፈ የማይችል አኒል ቂያም መቆም የማይችል በሽተኛም እንደዚሁ ቁጭ ብሎ መስገድ ይፈቀድለታል፣ መቆሙ ግዴታነቱ ይቀርለታል። ፈዩሰሊ ጃሊሳ ቁጭ ብሎ ይሰግዳል። ኢንስተጣዕ ቁጭ ብሎ መስገዱን ከቻለ ቁጭ ብሎ ተቀምጦ ይሰግዳል። ወኢላ ቁጭ ብሎ መስገዱንም ካልቻለ ፈዐላ ጀንቢን በጎኑ ጋደም ብሎ ይሰግዳል። ይሄንም ካልቻለ በጀርባው ተንጋሎ ይሰግዳል። ወልሙተነፊሊ ሱና የሚሰግድ ሰው ደግሞ መቆም ሲጀምርም ግዴታ አይሆንበትም። ጤነኛም ቢሆን በሽተኛም ቢሆን ሱናን ቁጭ ብሎ መስገድ ይችላል። አንድ ሰው ምርጫው ነው። ግን ያለ ምክንያት ቁጭ ብሎ ከሰገደ ግማሽ አጅር ነው የሚያገኘው። ፈለሁ ሱና የሚሰግድ አንዩሰሊ ራኪባ መጓጓዣ ላይ ሆኖ እየጋለበ መስገድ ይችላል። አው ቃዒዳ ከፈለገ ቤቱ ላይ ቁጭ ብሎ መስገድ ይችላል። ኢንሻ ከፈለገ ወየርከዑ ሩኩዕ ያደርጋል። ወየስጁዱ ስጁድ ያደርጋል። ኢማአን እየጠቀሰ ቢራሲሂ በራሱ በጭንቅላቱ እየጠቀሰ ወይም እያመላከተ ከፍ ዝቅ ያለ ጭንቅላቱን ከፍ ዝቅ እያደረገ ይሄ ስጁድ ነው ብሎ እያመላከተ ይሄ ሩኩዕ ነው እያለ ወከዛሊከ አልመሪዱ በሽተኛም እንደዚሁ ቁጭ ብሎ በጭንቅላቱ እያመላከተ ይሰግዳል። ወየጅዐሉ ያደርጋል ስጁደሁ ስጁዱን ለስጁድ የሚያደርገውን ማመላከት አኽፈዳ ዝቅ ያለ ያደርገዋል። ሚን ሩኩዕሂ ከሩኩዕ ይልቅ ለሩኩዕ መጠነኛ ዝቅ ማለትን ዝቅ ይላል። ለስጁድ ሲሆን ከፍተኛ ዝቅ ማለትን ዝቅ ይላል። ማሉም መጀራ ኢዘን በመሰረቱ ለሶላት መቆም ግዴታ ነው፣ ሩክን ነው። ሶላት ተቆሞ እንጂ አይሰገድም። ወቁሙ ሊላሂ ቃኒቲን ኢዛ ቁምተ ኢለ ሶላቲ ለሶላት ስትቆም ወደ ቂብላ ዙር፣ አላሁ አክበር በል፣ ፋቲሓ ቅራ፣ ሩኩዕ አድርግ እያሉ ነቢዩ በቅደም ተከተል ሲያስተምሩ መቆም ተጠቅሷል። ሶላት ተቆሞ ነው የሚሰገደው፣ ቁጭ ተብሎ አይሰገድም። መቆም፣ መቀመጥ፣ መጎንበስ፣ ከግንባር መደፋት ያለበት የተለያዩ እንቅስቃሴዎችን የያዘ የተከበረ ኢባዳ ነው። ነገር ግን አንድ ሰው መቆም የቻለ ቁጭ ብሎ ቢሰግድ ሶላቱ ውድቅ ይሆናል። አላሁመ ኢላ ዐለል ሙሰሊ ሶላተል ኸውፍ የስጋት ሶላትን የሚሰግድ ሰው መቆሙ ይቀርለታል። ከቆምኩ እታያለሁ ካለ ጦር ሜዳም ላይ ይሁን ወልቂታል ሸዲድ ብለዋል። ኃይለኛ ውጊያ ካለ መቆም ካልቻለ ተኝቶ ሊዋጋ ይችላል። ብዙ ጊዜ ወታደር በብዙ ሁኔታ ላይ ሆኖ ነው የሚከላከለው የሚያጠቃው። ስለዚህ ቀኑን ሙሉ ተኝቶ ወደ ደረቱ ተደፍቶ ተቀምጦ ከሆነ ጠላቱን የሚያድነው የሚከላከለው፣ ለሶላት ብሎ ሲቆም ጠላት አይቶ የሚመታው ከሆነ እዛው ባለበት መስገድ ይችላል። ቆሞም ቁጭ ብሎ ወከዛሊክ ጦርነትን ባይኖር አንድ ጠላት ሊያጠቃው የፈለገ ሰው ጠላቱን እየሸሸ የዋለ ሰው ቀኑን ሙሉ ካገኘሁ እገድልሃለሁ እደፋሃለሁ ብሎ ጠላት የሚያሳድደው ሰው እየሸሸ ጫካ ውስጥ ዋሻ ውስጥ ጉድጓድ ውስጥ ሆኖ ተደብቆ ቢውል ቀና ካልኩ ጠላት ያየኛል ይገድለኛል ካለ እዛው ባለበት ተደብቆ ቁጭ ብሎ ቀደም ብሎ ሶላቱን ይሰግዳል። ይሄን የመቆሙ ግዴታነት ይቀርለታል ማለት ነው። ፈየጁዙ ለሁ አን ዩሰሊ ራኪባ የሚዋጋ አሊያ ደግሞ ጠላት እያሳደደው እየጋለበ መኪና እየነዳ የሚሄድ ምንም መቆሚያ ሰዓት መስገጃ ሰዓት ካላገኘ ባለበት ይሰግዳል። ሀከዛ ሻኑ ሶላት ዐንደላህ የሶላት ደረጃ እስከዚህ ድረስ። ጠላት እያሳደዱ አንድ ሰው ለህይወቱ እየፈራ እንኳ ሶላት አይቀርም። ባይሆን የሚቀረው ምንድነው? አንዳንድ የሶላት ዋጅባቶች ግዴታዎች ይቀሩለታል። መቆሙ ይቀርለታል፣ ወደ ቂብላ መዞሩ ይቀርለታል እንጂ እንደው ሶላቱ ሰዓት ከአላህ ጋር በልብ መገናኘቱ አይቀርም። ይሄ ከመሆኑ ጋር ለኳስ ብለው ሶላት የሚተው ሰዎች አሉ። ኳስ ያልፈኛል። አንዳንዶች ደግሞ ባለ 30 ነው 60 50 ስክሪን ቴሌቪዥን ፊት ለፊት አድርገው ካዕባ ያደርጉታል። ወደ እሱ ዞሮ ይሰግዳል። ዱንያ ላይ ማይታይ ጉድ የለም። ኳስ እያዩ መግሪብ ነው አስር እንዳያልፋቸው ቂብላቸውን ወደ ቴሌቪዥኑ አድርገው የሰገዱ ሰዎች ይሰገደን ኳስ እያዩ አዩ ሶላት ነው። ሶላት እኮ የአካል እንቅስቃሴ ብቻ አይደለም። ጎንበስ ቀና ቁጭ ብድግ ስላልክ አይደለም ሰገድክ የሚባለው። አካልህ ጎንበስ ቀና ከማለቱ ጋር ልብህም አላህን ካስታወሰ ኢያከ ነዕቡዱ ወኢያከ ነስተዒን ኳስ አገባች ያልክ የምትሰግደው ሶላት ምን ነው? ሶላት ዲን ላይ ማሾፍ ነው የሚሆነው። ሌላም የጫወታ አይነቶች አሉ ከሶላት የሚያዘናጉ።
የሚታየው ኳስ ብቻ ሳይሆን በእግር የሚንከባለለው የዘመኑ ጣዖትም ከሶላት የሚያርቃቸው ሰዎች አሉ። አላህ ይመስገን። ወልመሪዱ አልዓጂዙ ዐኒል ቂያም መሪድ ታማሚ ነገር ግን አልዓጂዙ የማይችል ዐኒል ቂያም ቆሞ መስገድ የማይችል ፈዩሰሊ ጃሊሰን ኢስተጣዕ ከቻለ ቁጭ ብሎ ይሰግዳል። ወኢላ ቁጭ ብሎ መስገዱንም ካልቻለ ፈዐላ ጀንብ በጎኑ ጋደም ብሎ ይሰግዳል። ወደ ቂብላ ዞሮ ከቻለ እሱ ወደ ቂብላ መዞሩም ከከበደው የሚያዞረው ሰው ከሌለ ወይም ሲንቀሳቀስ ህመም የሚባባስበት ከሆነ ቀደም ሲል እንዳሳለፍ ነው ወደ ቂብላ የመዞሩ ግዴታም ይቀርለታል። መቆም ከቻለ ይቆማል። መቆም ካልቻለ በጎን ጋደም ብሎ ወደ ቂብላ ዞሮ ካልሆነ ወደ የትኛው አቅጣጫ ካልሆነ በጀርባው ተንጋሎ ፊቱን አቅጣጫውን ወደ ቂብላ አድርጎ። ነገር ግን ሁሉም በሽተኛ አይደለም። አልመሪዱ እሺ አልዓጂዝ መዞር ማይችል መዞር ከቻለ ሰው ግዞት በራሱ ቂብላው ወደ ቂብላ መዞሩ መቆሙ አይቀርለትም። ወልሙተነፊል ሱና የሚሰግድም እንደዚሁ ፈለሁ አን ዩሰሊ ራኪበን እየተጓዘ እየጋለበ አው ቃዒደን ከፈለገ ቁጭ ብሎ ኢንሻ መስገድ ይችላል። ይህ መንገደኛ ሱና ሶላትን እየተጓዘ መስገድ ይችላል። ቅድም አሳልፈን መንገደኛ ያልሆነም ሰው ቤት ውስጥ ቁጭ ብሎ ትንሽ ደከም ብሎኛል ቁጭ ብሎ ይሰግዳለሁ ቢል ይቻላል። ነገር ግን ሳያመው ዑድር ሳይኖረው ሱናን ቁጭ ብሎ የሰገደ ሰው የሚያገኘው አጅር ቆሞ ከሚሰግድ ሰው በግማሽ። ሱናን ቆሞ የሚሰግድ ሰው ሙሉ አጅር ያገኛል። ምንም ምክንያት ባይኖረው ሱና ስለሆነ ለሱና መቆም ግዴታ ስላልሆነ ቁጭ ብሎ ይሰግዳሉ ቢል አንድ ሰው ችግር የለም። ነገር ግን ሰውነት ያስለመዱትን ይለምዳል። አንዳንዴ ሰዎች የሚጎዳቸውን ነገር ያውቃሉ። እኔ አላውቅም ነበር እስከዛሬ ሱና ቁጭ ብሎ መስገድ እንደሚቻል ከዛሬ ጀምሮ እኔ ሱና ቁጭ ብሎ ነው የምሰግደው ቢል አንድ 18 የ25 ወጣት ልጅ አይመከርም። ይቻላልና አድርገው ሁለቱ ይለያያል። የሰው ልጅ ነፍስ እንዳስለመዷት ነው። ፈርድን ቆም ይሰግዳሉ፣ ሱናን ቁጭ ብሎ ነው የምሰግደው ካለ ሰውነቱ እየደከመ ነፍሱ እየደከመ ፍላጎቱ እየደከመ ሄዶ ሁሌ ሱናን ቁጭ ብሎ ይሰግዳል። ሁሌ አጅሩ ግማሽ ይሆናል። ለሌሎችም መጥፎ አርአያ ይሆናል። እሱ በምክንያት ይቻላል የተባለውን ያለ ምክንያት በማድረጉ ፈርዱንም ቀስ ያለ እንዲተው ሰበብ ይሆናልና ከተገደዱ ካስፈለገ አንዳንዴ እንደሚቻል ስለተነገረ ቢደረግ ችግር የለውም ነው ማለት ነው እንጂ አንዳንድ ሰዎች የሆነች ነገር ሲያውቁ እንደ ፋሽን አድርገው ይዟታል። ይሄ መሆን የለበትም። ወየርከዑ ወየስጁዱ ኢማን ቢራሲሂ በሽተኛ እንደዚሁ ሱናን ቁጭ ብሎ የሚሰግድ ሰው እንዴት ነው የሚሰግደው ታዲያ ቁጭ ብሎ ከተባለ አቀማመጡን በተመለከተ ወደፊት ይመጣል። ወየርከዑ ወየስጁድ ሱጁድና ሩኩዕ ያደርጋል ቁጭ ብሎ የሚሰግድ ሰው ኢማን ቢራሲ በራሱ በጭንቅላቱ እያመላከተ። ኢማ ማለት ማመላከት መጥቀስ ማለት እዚህ የተፈለገው በግንባሩ ተደፍቶ ስጁድ ማድረግ ካልቻለ ማለት እሱም ከደከመው እንጂ መቆሙ ይቅርብኝ አልቆምም እንቁጭ ብዬ እሰግዳለሁ፣ ሩኩዕን ጉልበቴን በእጄ ይዤ ዝቅ እላለሁ፣ ስጁዱን ደግሞ በግንባሬ መሬት ላይ እደፋለሁ ቢል መልካም የተሻለ ነው። ይሄም ይደክመኛል ካለ ሁሉንም ነገር እዛው ቁጭ ባለበት ሩኩዑንም ትንሽ ጎንበስ በማለት ስጁዱን ይበልጥ ጎንበስ በማለት ያሳልፋል። ወከዛሊከ አልመሪድ በሽተኛም እንደዚሁ ስጁድ ሩኩዕ ማድረጉ በሽታው የሚያባብስበት ማገገሚያውን የሚያዘገይበት ከሆነ ትንሽ ነገር ታሞም ስጁድ ሩኩዕን መተው መቆምን መተው አግባብ አይደለም። በጣም ታሞ ደግሞ አጥባቂ ሆኖ አይቻልም አይሆንም ብሎ ራስን ያስቸገሩ መቆም መንቀሳቀሱ መግባብ አለ። ዲን ወሰጡን መካከለኛ ይሆናል። የምር ያመመው ሰው መንቀሳቀሱ መቆም መቀመጡ ስጁድ ሩኩዕ ማድረጉ ህመሙን የሚያባብስበት ሰው ቁጭ ብሎ ይስገድ። የሚበልጠው ይሄ ነው። እንደዚህ በምልክት በጭንቅላቱ ያመላከተ ትንሽ ህመም ከሆነ ያመመው ቆሞ ቢሰግድ ቢቆም ቢቀመጥ ስጁድ ሩኩዕ ቢያደርግ ምንም አይጎዳ ሰው ስጁድ ሩኩዕን ያድርግ። ምንም ሳያም ያመኛል ብሎ ስጁድ ሩኩዕን መተው ጅህልና ነው፣ የኢማን መርከም ነው። በትክክል ከመታመም ጋር ስጁድ ሩኩዕ ማድረጉም ህመሙን የሚያባብስ ከመሆኑ ጋር አይኔ ቁጭ ብዬ አልሰግድም በማመላከት አልሰግድም ማድረግ ነው ማጥበቅን አላህ ይጠላል። ወንጀል እንደሚጠላ ሁሉ እሱ የፈቀደውን ያግራራውን አለማድረግን አላህ ይጠላል። ወየጅዐሉ ስጁደሁ አኽፈض ሚን ሩኩዒሂ ስጁዱን ከሩኩዑ ይልቅ ዝቅ ሊያደርገው ይገባል። ቁጭ ብሎ የሚሰግድ ሰው ለሩኩዕ መጠነኛ ዝቅታን ዝቅ ይላል። ለስጁድ ሲሆን አብዝቶ የቻለውን ያክል ዝቅ ይላል። ስጁዱን መሬት ግንባሩን ያስነካ ቢያደርግ የተሻለ ነው በጣም
ካልከበደው። ወላ የጁዙ አይፈቀድም ሊልሙሰሊ ለሰጋጅ ጃሊሰን ቁጭ ብሎ ለሚሰግድ ሰጋጅ አን የضع ማስቀመጥ አይፈቀድለትም ሸይአን ምንም ነገር ዐለል አርዲ መሬት ላይ መርፉዓ ከፍ ያለ ነገር ሊያስቀምጥ አይገባውም። የስጁዱ ዐለይሂ ስጁድ ያደርግበት ዘንድ እኔ ስጁድ ማድረግ ስለማልችል ስለሚያመኝ ከፍ ያለ ነገር አስቀምጥና እሱ ላይ ስጁድ አደርጋለሁ ሊል አይገባውም። ወኢነማ የጅዐሉ ይልቅ እሱ ማድረግ የሚጠበቅበት ስጁደሁ ስጁዱን ማድረግ ነው የሚጠበቅበት አኽፈض ዝቅ ያለ ይበልጥ ሚን ሩኩዒሂ ከሩኩዑ ይልቅ ከማ ደከርና ከላይ እንደተብራራ ሩኩዑንም ስጁዱንም በጭንቅላቱ በማመላከት ነው መጨረስ ያለበት እንጂ ስጁድ ማድረግበት ብሎ ትራስ መደርደር የለበትም ወደ ላይ። ኢዛ ካነ ላ የስተጢዑ ማይችል ከሆነ ዝቅ ብቻ ይበል በደንብ አን ዩባሽረ አልአርض መሬትን መንካት ካልቻለ ቢጀብሀቲሂ በግንባሩ መሬትን በግንባሩ መንካት የማይችል ከሆነ የሚችለውን ያክል ዝቅ ብሎ ይመለስ እንጂ ከፍ ያለ ነገር መቀመጥ የለበትም። ይሄም አንዳንድ ሰዎች በልብዙ ሰዎች የሚያደርጉት ስህተት በተለይ የወገብ ህመም ያለባቸው ሰዎች ቆመው መስገድ ካልቻሉ ስጁድ ሩኩዕ ማድረግ ካልቻሉ ቁጭ ብለው ይሰግዳሉ። የስጁድ ሰዓት ሲደርስ ምን ያደርጋሉ? ትራስ ይደረድራሉ። አሊያ ደግሞ ወደ ሶፋና አረቢያን መጅልስ ጠጋ ብለው ስጁዱን ለመጅልሱ ያደርጉታል፣ ያስነኩታል። ይሄ ገለጥ አይደረግም። ወላ የጁዝ አይፈቀድም ሊልሙሰሊ ጃሊሳ ቁጭ ብሎ ለሚሰግድ ሰው አን የضع شيئا على الارض መሬት ላይ ምንም ነገር ማስቀመጥ መርፉዓን ከፍ ያለ የስጁድ ላይ ስጁድ ያደርግበት ዘንድ ከፍ ያለ ነገር ማስቀመጥ የለበትም። ምንድነው መፍትሄው? ወኢነማ የጅዐሉ ስጁደሁ አኽፈض ሚን ሩኩዒሂ ስጁዱን ከሩኩዑ ዝቅ ያለ ብቻ ነው ማድረግ ያለበት። ለሩኩዕ ምንም ማስገባለሁ አይልም ሰው ሩኩዕን ሀዋ ላይ አየር ላይ ነው የሚያደርግ። ያልቻለ ሰው ስጁዱንም አየር ላይ ነው ማድረግ ያለበት። ሁለቱ በምን ይለዩ ታዲያ? ስጁድና ሩኩዕን በምን ይለያቸው ታዲያ? በከፍታና ዝቅታ መጠን ነው የሚለያዩት። ለሩኩዕ ሲሆን ትንሽ ዝቅ ብሎ ይነሳ፣ ለስጁድ ሲሆንሳ በደንብ ዝቅ ይበል እንጂ ሩኩዑን በአየር ላይ ያደርገዋለሁ ስጁዱን ስላልቻልኩኝ ደግሞ ትራስ ደርድሬ ያደርገዋለሁ አይባልም። ኢዛ ካነ ላ የስተጢዕ ደግሞም አየር ላይ ብቻ ዝቅ ብሎ ይመለስ የሚባለው መቼ ነው? ላ የስተጢዕ ማይችል ከሆነ ነው። አን ዩባሽረ አልአርض መሬትን መንካት ቢጀብሀቲሂ በግንባሩ ስጁድ አድርጎ መነሳት የሚችል ከሆነ በሽተኛ አየር ላይ ብቻ ዝቅ ብሎ መመለሱ አይፈቀድለትም። አንዳንዴ መቆም ብቻ ነው የሚከብደው፣ ስጁድ ሩኩዕ ማድረግ አይከብደውም፣ መቆሙ ይቀርለታል። ስጁድ ሩኩዕ በተለይ ስጁዱን ያደርጋል። አንድ ነገር ስለጎደለ ተወው ሁሉ ነገር አይተውም። ፈተቁላህ እስተጣዕቱም። የአንዳንድ ሰዎች ችግራቸው ስጁድ ማድረግ አለመቻል ብቻ ነው፣ ሩኩዕ ይችላል። የአንዳንዶች ደግሞ ሩኩዕ አለመቻላቸውን ስጁድ ይችላል። ታዲያ ሁሉንም ቁጭ ብለው ይጨርሱታል። ይሄ አይገባም። የቻሉትን ያክል በታዘዝነው መሰረት ማድረግ፣ የጎደለውን ደግሞ በተግራራለን መሰረት ማድረግ ይጠበቅበናል። አሶላቱ ፊ ሰፊነቲ ወጣሂራ ሰፊና መርከብ ላይ፣ አጣኢራ አውሮፕላን ላይ፣ ሌሎችም ባቡርና መኪና ላይ የሚሰገድ ሶላትን በተመለከተ ወተጁዙ ሶላቱል ፈሪḍቲ ፈርድና ግዴታ ሶላት ይፈቀዳል። ፊ ሰፊነቲ መርከብ ላይ ወከደ ጣኢራ እንደዚሁ በአውሮፕላንም ላይ ይፈቀዳል። ሶላት የሚሰገደው መሬት ወለል ላይ ብቻ ነው፣ መስጂድ ቤት ምንጣፍ ላይ ብቻ ነው። ስለዚህ ቀኑን ሙሉ ረጅም ሰዓት ስለመጓዝ በአየር ወይም ደግሞ በመርከብ ወይም በባቡር አልሰግድም አይባል። ወለሁ በመርከብ ወይም በመኪና የሚጓዝ ሰው ሰጋጅ አን ዩሰሊያ መስገድ ይችላል። ፊሂማ ለሁ ለሱ አለለት ይፈቀድለታል። አን ዩሰሊያ ፊሂማ በመርከብና በሰፊና ላይ ጠያራ አውሮፕላን ላይ መስገድ ይፈቀድለታል። ቃዒደን ቁጭ ብሎ ኢዛ ኸሽየ ከፈራ ዐላ ነፍሲሂ ለህይወቱ አስቁጣ መውደቅን ከፈራ ቁጭ ብሎ ይሰግዳል። አውሮፕላኑ እየተጓዘ መርከቡ እየተጓዘ አየር ባቡሩ እየተጓዘ መኪና ባቡሩ እየተጓዘ ቆሞ መስገድ ከቻለ ቆሞ ይሰግዳል። ቅድም ነግሬያችኋለሁ። አውሮፕላን ከኋላ ክፍት ቦታ አለ። አንዳንድ በጣም አጥባቂና ኢስላም ጠል የሆኑ ሀገሮች አሉ፣ አይፈቅዱም። ሲያዩ ያንገበግባቸዋል። ጸጥታ አስከባሪ ያስመጥተው ሁሉ በኃይል ሊያስቆሙ ይችላሉ። የሀገራችን አየር መንገድ ያን ያክል አይደለም፣ ያውቃሉ ሙስሊሞችን። አንተ ብቻ ጠንካራ ሙስሊም ሁን፣ መጸዳጃ ቤት ሄደህ ተጠቅመህ ወጥተህ እዛው አንተ በመስገድ ትችላለህ። መቆም ይቻላል ማለት ነው። አንተ አልወድቅም ካልክ ብቻ። አንዳንዴ የአየር ሁኔታው አስጊ ሊሆን ይችላል፣ መቆም አይቻልም የሚል መመሪያ ሊተላለፍ ይችላል። መርከብም ላይ እንደዚሁ፣ ባስም ላይ እንደዚሁ። አንዳንድ ሰፋፊ ባሶች መቆም ካስቻሉ የቻልከውን ያክል ቁም፣ ካልቻልከሳ ወይም ወድቃለሁ ካልከሳ አሊያ ደግሞ በትክክል በተጨባጭ ከተከለከልከሳ ቁጭ ብለህ ስገድ። ወየጁዙ ይፈቀዳል አን ያዕተሚደ መደገፍ ፊ ቂያሚሂ
ሰጋጅ በሚቆምበት ጊዜ መደገፍ ይችላል። አላ አሙዲን መሰሶ ላይ የቆመ ብረትና መሰል ነገር ካለ ሐዋሳ ወይም በዱላና በመሰል ነገር ላይ መጓጓዣም ላይ ባይሆን ለኪበሪ ሲኒሂ እድሜው ስለገፋ አንድ ሰው መቆም ካልቻለ መደገፊያ ተደግፎ አው ضعف بدنه ወይም ሰውነቱ በጣም ደካማ ስለሆነ መቆም ማይችል ሰው ስለሆነ ተደግፎ መቆም ካስፈልገው ተደግፎ መቆም ይቻላል። እዘን ይሄ ሌላ አዲስ ጉዳይ ነው። መርከብ ላይ መኪና ላይ አውሮፕላን ላይ ቆሞ መስገድ ይቻላል፣ ይቆማል። የሆነ ነገር ከያዘ መቆም ይችል ከሆነ ለምሳሌ የህዝብ ባሶች ላይ ብረቶች ላይ ተንጠልጥሎ የሚያዝ ገመድ ነገር አለ። ያን ይዞ መቆም ከቻለ መነቃነቅ ቢኖርም ይቆም መውደቅን ካልፈራ። ከዚህ ውጪም በሰላም ቤቱ ላይ መስጂድ ላይ የሚሰግድም ሰው ለኪበሪ ሲኒሂ እድሜው ስለገፋ ስለሚንቀጠቀጥ አው ضعف بدنه አሊያ ደግሞ በተፈጥሮ በጣም ደካማ ሰው ሆኖ መቆም ማይችል ሰው አለ ከሰከንዶች በላይ። እንደዚህ አይነት ምክንያት ካለ አንድ ሰው يجوز أن يعتمد في قيامه ሲቆም መደገፍ ይችላል፣ መመርኮዝ ይችላል። على عمود የቤት የመስጂድ ግድግዳዎች ላይ ማነው መሰሶዎች ላይ መሰረቶች ላይ አው ዓሳ አለኝ ለዚህ ዓላማ የተዘጋጀ ዱላ ላይ። ይሄ ቁጭ ብሎ ከመስገድ ይቀደማል ማለት ነው። አንድ ሰው ቁጭ ብሎ ቢሰግድ ነው የሚሻለው ወይስ መሰሶ ተደግፎ ግድግዳ ተደግፎ ምርኩዝ ከዘራና መሰል ነገር ይዞ ልጁ ሰራተኛው ደግፎት ይቻላል? በል እንደውም አንዳንድ ፉቃሃዎች ባሪያ ካለው አገልጋይ ካለ ወይም ሰራተኛ ካለ ወይም ለጊዜው የቀጠረው ሰው ካለ እሱን ተደግፎ መቆም ከቻለ ገንዘብ ካለው ይሄን ማድረግ አለበት ብላ። ከዚህ አባት ልጁን ተደግፎ ቢቆም እናት ልጇን ተደግፋ ብትቆም በጥግ በግራ ወይም በቀኝ ጥግ ተኮኖ ግድግዳ ተደግፎ ወይም መሃል ላይ የመስጂድ የቤት መሰሶችን መሰረቶችን ተደግፎ መቆም ከተቻለ ይደረጋል። ዱላና መሰል ነገር ካለም ይሄ ይደረጋል። ግማሹን ቁጭ ብሎ ግማሹን ቆሞ ከተቻለም ግማሹ ቁጭ ይባል። መጀመሪያ መቆም እችላለሁ ግን ትንሽ ሶላት ላይ ስቀጥል ስለሚደክመኝ አልችልም ያለ ሰው ከመጀመሪያውኑ ቁጭ ብለህ ስገድ አይባል። የቻልከውን ያክል ቆመ ስገድ፣ ሲደክም ቁጭ በል ይባል። መሃል ላይ አቅም ካገኘ ተነስተህ ስገድ ይባል። هكذا في أشياء دقيقة جدا ينبغي التنبه لها بقد የለሽነት ህይወትን ዲንን ማበላሸት አይገባም። ትንሽ ድካም ስለተሰማው ቁጭ ብሎ ቢሰግድ ሰዋለ ድካሙ ያደገ ሄዶ ወድቃለሁ ካላነ ሰው እሺ ሁኔታውን ጠባዩን ስለሚያውቅ ከሆነ ያም ከሆነ ቆሞ ይጀምር። በጣም ድካም ሲሰማው ቁጭ በል። ቁጭ አለ አረፈ አቅም አገኘ በተቀረው ተነስቶ ይስገድ። ለዚህ ነው ሱረቱ ሶላት የሚያስፈልግ የሶላት አሰጋገድ የሚለው ሰፊ ርዕስ ነው። ጥቃቅን ብዙ የምንፈጽማቸው ስህተቶች አሉ። ሶላት ውስጥ ሆነው ሰዎች ይጠራጠራሉ። ሶላት ውስጥ ሆነው ይጠራጠራሉ። ከዛ የተጠራጠሩበትን ነገር በግምት ይፈቱታል። እንዲህ ማድረግ ይቻላል አይቻልም፣ ይሄ ይፈቀዳል አይፈቀድም፣ ይሄ ያበላሻል አይበላሽም ያመነታል። አንዳንድ ጊዜ ከሱጁድ እንትን ብለው በሁለቱ መሃል ሆነው ሲያመነቱ ሰዎችን ሁሉ ታያል። አንዳንዴ የመርሳት ሊሆን ይችላል። ሌላ ጊዜ ግን እንዲህ ነገር አድርጌያለሁ በዚህ ረካ ይቻላል አይቻልም፣ ያበላሻል አይበላሽም፣ ሌላ አዲስ እንቅስቃሴ መሃል ላይ ያስገባሉ ማለት ነው ሶላት ውስጥ። ይሄ ከሚሆን አውቆ ማደር መኖር መማር ያስፈልጋል። الجمع بين القيام والقعود መቆምንም መቀመጥንም ማጣመር ሶላት ውስጥ ሁለቱንም ያፈራረቁ መጠቀም። ويجوز ይፈቀዳል أن يصلي መስገድ ሶላት الليل የሌሊት ሶላትን መስገድ ይቻላል። قائما ቆሞም أو قاعدا ወይም ቁጭ ብሎም بدون عذر عذر ባይኖርህ የሌሊት ሶላትን ቆመህም ቁጭ ብለህም መስገድ ይቻላል። ለምንድን ነው ይሄ የሚቻለው? አጀብ ያ አብዱራህማን። ከፈለጉ ቁጭ ብሎ ከፈለጉ ቆሞ መስገድ የሚቻለው ለምንድን ነው? ስንት ዓመትህ ነው? 11 እኮ ትልቅ ነው። አንተ ግን እስካሁን የተጫወትክ የመጣው ልትጫወት ነው እንዴ? እስካሁን ካደመጥከው እስቲ አንድ ነገር ንገረኝ። እስካሁን ከሰማኸው ከተማርከው ካደመጥከው አንድ ቁም ነገር ንገራቸው እስቲ። ምን ሰማህ እስቲ? ደስ የሚል ነገር አዲስ ነገር ምን ሰማህ? እግር እያለ ተቀምጦ መስገድ ለምን አይቻልም? እግር እያለ ተቀምጦ መስገድ አይቻልም። እግር ከሌለስ ከተቆረጠ ይቻላል። ከተቆረጠ ማሻአላ ያለ እርጅ በደንብ አድምጥ እሺ፣ አትጫወት ደርስ ላይ። እግር ከተቆረጠ ብቻ ነው ተቀምጦ መስገድ የሚቻለው በእሳቸው መዝሀብ እግር ከተቆረጠ ብቻ ነው ተቀምጦ መስገድ የሚቻለው ወይ ላይ አይቻልም። طيب የእሳቸው አረዳድ ሌሎም ሌላ ዓለም ነው ያሉት። አንዳንድ ልጆች መስጂድ ውስጥ መሆናቸውን ሁሉ ረስተዋል። ቤት ሲመለሱ ስለሚበሉት ምሳ ለዒድ ስለሚገዛላቸው ጫማ ነው የሚያስቡት።
አትም እንደዚህ ሰርቃችኋት ደርስ ሰዓት ላይ ደርስ ስሙ። ስለዚህ አእምሮን ፈዘዝ የሚያደርገው አሁን ላይ ባለንበት ጊዜ ጫወታ ነው። ልጆች 24 ሰዓት አይናቸውን ስልክ ላይ ተክለው ይውላሉ። አቅላቸው የለም ወስዷቸው። ልጆች ብቻ አይደለም አዋቂውም ጭምር ሕፃን አዋቂውም ጭምር። ሱቅ ሄደህ ዕቃ መግዛት ፈልገህ ይሄ ስንት ነው ስትለው ይልሃል። የሱቅ ሰው ተኝቶ በስንት መከራ እንኳን ዋጋውን ነግሮ ሌላ አይነት አለው እንኳን ብትለው ሶስተኛ ጊዜ ይልሃል ወይም ትላለች። ሰው ነው አህያ አሁን በዘመናችን ያለው አናውቅም። አብዛኛው የዚህ ሰበቡ ምንድነው? ስልክ ነው፣ ጌም ነው። ነሰላህ ሰላም አለይሂ ማለት ስንፍና ሐቂቃ ጎበዝ ሰው አይል አንዴ ከነገሩት አበቃ። ደግሞ ደጋግሞ ይልህ ከሆነ አቅሉ የለም ማለት እሱ ያለ አቅል ባዶ ቀፎን ያለው ማለት ሰነፍ ሰው ነው። አባቱ ያናገረው እናቱ ያናገረችው አስተማሪው ያናገረው ሲጠይቀው ሚል የት ሄደህ ነበር መተለኝ እኔ እኮ የምፈልገው አካልህን አይደል። ባዶ አካል ሞልቷል መስጂድ ላይ ብዙ ግንቦች አሉ። የምፈልገው ሰው የሚባለው መቼ ነው? ያ ሼክ ሁነይፍ ሰው የሚባለው መቼ ነው? አቅል ካለው አእምሮ ካለው። አእምሮ አቅል ከሌለው ነፍስ ከሌለው ምን አይባልም? ሰው አይባልም። በድን ሬሳ ነው የሚባለው። ስለዚህ ነቃ በሉ ልጆች፣ ፈዛዛ አትሁኑ፣ ሰነፍ አትሁኑ፣ አስተዋይ ሁኑ። አንዴ የሰማችሁትን ወዲያው ያዙ። ኢማሙ ሻፊዒ ኢማም ኢብኑ ተይሚያ ይሄን ገጽ ሲሐፍሩ ይሄን ገጽ ይሸፍኑት ነበር። እንደዚህ አድርጉ። ይሄን አንዴ ብቻ አይተው እንደዚህ ለማሐፈብ ማንኛውም መጽሐፍ 2 ገጽ ነው ያለው። ይሄን ለማሐፈብ ይሄን ይሸፍኑት ነበር። አንዴ ብቻ አይተው ገባዝ ይዘጉትና ነበር ይሄን የሚገልጹት። ዛሬ 1 ገጽ ሳያፈሩ የሚውሉ ልጆች አሉ። ቁርአን መርከዝ ገብተው ቀኑን ሙሉ ከጠዋት 2 ሰዓት እስከ ምሽቱ 12 ሰዓት 1 ገጽ መሐፈዝ አቃተኝ ሰዎች። አንዳንዴ የተፈጥሮ ነው ችግር የለውም እንላለን። ግን አብዛኛውን ጊዜ ጠዋት 2 ሰዓት መድረሳ እስኪመጡ ድረስ ፍጡራቸው ቁርሳቸው ጌም ነው። ማታ ተመለሱ እራታቸው ጌም ነው እስኪተኙ ድረስ። ሲተኙ ሁሉ ከስልክ ጋር ተቃቅፈው የሚተኙ አሉ። ድሮ አሻንጉሊት ነበር ልጅ ይዘው የሚተኛው። ዛሬ ላይ ልጆች አሻንጉሊታቸው ምንድነው? ስልክ ነው ያለ እድሜያቸው ፈዘው። الإمام الزهري رحمه الله تعالى አንድ ሰው አንዴ የነገርኩትን መልሰህ ንገረኝ ከማለት ብሎኝ ከመደግሞለት ድንጋይ ተሸከም ቢለኝ ይሻላል ብሏል። ድንጋይ ቢያሸከም ይሻላል። إذا استيقظوا نكبروا يا خالد بن الوليد يا القعقاع يا سعد بن أبي وقاص يا أحمد ግራኝ የኢማሙ ነጃሺ የአባ ጅፋር ልጆች ተካቡ። እንደዚህ ፈዛዞች አልነበሩም አባት ያዞቻቸው። ሁላችሁን አይደለም ነው ብዙዎቻችሁ አልሐምዱሊላህ ደረጃ ነገር አንዳንዶች ሆነም አሉ በየመሃሉ 18 20 ምናምን የሚሞላቸው ከጅምር እስከ መጨረሻ እስክሪብቶ ያነጠሩ የሚጫወቱ አሉ። 10 የሚያዛጉ አሉ። ነካበሉ ሙእሚን ጠንካራ ነው። ከደካማ ሙእሚን ይልቅ ጠንካራ ሙእሚን አላህ ዘንድ ተወዳጅ ነው። ጥንካሬ ይሄ የጡንቻው ብቻ ነው። አንዳንድ ፈዛዛዎች አሉ ሲጠራቸው አቤት ለማለት ይዞሩ አይተው የተኛ ሰው የሚመስሉ ግን በስፖርት ሰውነታቸውን ያደለቡ። ዋናው የሙእሚን ስፖርት ዚክር ነው፣ ሙራጃዓን አእምሮ ማንቃት ነውና ሰነፍ አትሁኑ፣ ፈዛዛ አትሁኑ። የሄዳችሁ አትተኙ። በደርስ ሰዓት ደርስ፣ በቁርአን ሰዓት ቁርአን፣ በቤተሰብ ኺድማ ጊዜ ቤተሰብ መኻደም፣ በጨዋታ ሰዓት መጫወት። አእምሮ ንቁ ወዲያው ወደ ቀጣዩ ስራ የሚገባ መሆን አለበት። እና ለምንድን ነው የሌሊት ሶላት የሚሰግድ ሰው ከፈለገ ቆሞ ከፈለገ ቁጭ ብሎ መስገድ የሚችለው? ሱና ስለሆነ የሌሊት ሶላት ሱናን የሚሰግድ ሰው የራሱ አሚር ነው። ከፈለገ ቁጭ ብሎ ይሰግዳል፣ ከፈለገ ቆሞ ይሰግዳል። ሱና የሚጾም ሰው የራሱ አሚር ነው። ከፈለገ ይበላል፣ ከፈለገ ጾሙን ይቀጥላል። ነገር ግን ጾሙን በተመለከተ ከአንዳንድ ከነቢ ባለቤቶች ከሰሃቦች ከሌሎችም ቀባ ያውጣ የሚል ስላለ ሱና ጾም የጀመረ ሰው ባይበላ መልካም፣ ከበላም ደግሞ ቀባ ቢያወጣው መልካም። ሶላትም ቢሆን መቋረጥ የለበትም የሚሉ በርካታ ፉቃሃዎች አሉ። ወላ ተውጢሉ አዕማለኩም ተብሏል። ሱና ነውና መስገዱ ትቼው እሄዳለሁ አይባልም። ከገቡበት መጨረስ ነው። ዋናው ግን እዚህ ርዕሱ ቁጭ ብሎ መስገድ ይቻላል፣ ቆሞ መስገድ ይቻላል። ነገር ግን ቁጭ ብሎ ያለ ምክንያት የሰገደ ሰው የሚያገኘው አጅር ቆሞ የሚሰግድ ሰው ግማሽ። ተኝቶስ መስገድ ይቻላል? ለምሳሌ አንድ ሰው ሱና ሶላት መብቱ ነው፣ ምንም ዑድር ባይኖረው ከፈለገ ቁጭ ብሎ መስገድ ይችላል አለ። ቁጭ ብዬም አልችልም እኔ ደከመኝ፣ ስለዚህ ክፍት ሰዓት አለኝ ጋደም ብዬ እሰግዳለሁ ቢላል ይቻላል? አኩል ሐል ይሄ የፍቅህ ጉዳይ ነው። የተወሰኑ የሻፊዕያ ፉቃሃዎች ቁጭ ብሎ የሰገደ ግማሽ ያገኛል ተብሏል። ጋደም ብሎ የሰገደ የግማሹን ግማሽ ያገኛል ይስገድ ያሉበት ሁኔታ አለ። ነገር ግን ትክክለኛው ከነቢ ካልተገኘ አይቻልም። ከነቢ የተገኘው
ሶላት ቆሞ መስገድ ነው። ሱና ላይ ላልቻለ ሰው ቁጭ ብሎ መስገድ ነው። ከዛ ዝቅ ያለ የሶላት አሰጋገድና ደረጃ አልተነገረም። ወአን የጅመዐ በይነሁማ ከፈለገ ቁጭ ብሎ ከፈለገ ቆሞም ብለናል። ቆሞም ቁጭ ብሎም አንዱን ሶላትም መስገድ ይቻላል። ፈዩሰሊ ለምሳሌ አንዱን ሶላት ራሱ ከፊሉን ቆሞ ከፊሉን ቁጭ ብሎ የጅመዐ በይነሁማ ማለት ይሄ ነው። አጣምሩ መቆሙንም መቀመጡን ፈዩሰሊ ይሰግዳል። ወየቅረእ ይቀራል። ጃሊሰን ቁጭ ብሎ ሶላቱን ጀመረው መቅራቱንም ቁጭ ብሎ ጨረሰ። ወቁበይለ ሩኩዕ ከማድረጉ ትንሽ ቀደም ብሎ ቁበይላ ቀብለ ማለት በፊት ማለት ነው። ቁበይለ ትንሽ ቀደም ብሎ ማለት ነው። የቁም ከሩኩዕ ትንሽ ቀደም ብሎ ተነስቶ ይቆምና ፈየቅረእ ይቀራል። ማ በቂየ ዐለይሂ የቀረበትን ሚነል አያት አንቀጾች የተቀሩ አንቀጾች ለምሳሌ በአንዱ ረክዓ አንዴ በቆመበት 4 ሰፍሐ መቅራት ፈለገ እንበል 3 ከግማሹን ቁጭ ብሎ ይቀራዋል። እዛ ግማሽ የአንድ ሰፍሐ ግማሽ ሲቀረው ተነስቶ ይቆምና የተቀረውን አንቀጾችን ይቀራል። ቃይመን ቆሙ ثم ከዛም يركع ሩኩዕ ያደርጋል። ወየስጁድ ከዛም ስጁድ ያደርጋል። ثم يصنع ከዛም ይፈጽማል ያደርጋል። مثل ذلك እንደዚህ አይነቱን ተግባር في الركعة الثانية ከታዩም ረክዓ ላይ إذن ሱናን ሁሉንም ቁጭ ብሎ መስገድ ይቻላል። ሁሉንም ቆሞ መስገድ ይቻላል። وكذلك ግማሹን ቆሞ ግማሹን ተቀምጦ መስገድም ይቻላል። ቆሞ ጀምሮ ሲደክም መቀመጥና መጨረስ ይቻላል። ቁጭ ብሎ ጀምሮ ተነስቶ አቅም ሲያገኙ አሊያ ደግሞ ከዛ በኋላ ብቆም ይሻለኛል ብሎ የተወሰነውን ቀርቶ ሩኩዕ አድርጎ ማጠናቀቅም ይቻላል። ይሄን ሁሉ ነብዩ አድርገውታል። ወኢዛ ሶላ ቃዒደን ቁጭ ብሎ ከሰገደ አንድ ሰው ሱና ስለሆነ በምርጫ ፈርዱን ደግሞ ዑድር ኖሮት ቁጭ ብሎ ከሰገደ ጀለሰ ይቀመጥ። ሙተረቢዐን እግሮቹን አጣጥፎ ታፋው ላይ መቀመጫው ላይ ይቀመጥ። ተረቡዕ ማለት ሁለት እግሮችን ከፊት ተጣጥፎ አስቀምጦ መቀመጫ ላይ መሬት ላይ ቁጭ ማለት ማለት ነው። ይሄ ነው ተረቡዕ የሚባለው። ጠይብ ሁለት እግሮችን አጣጥፎ ከፊት ማድረግ መቀመጫን ኋላ ታፋን መሬት ላይ ማድረግ ማለት ይሆናል። በዚህ መልኩ መቀመጥ የተሻለ ነው። አንዳንድ ይሄን የሚያጠናክሩ ዘገባዎች ስላሉ ይሄ የተቀደመው የተመረጠው። አው ካልሆነ ደግሞ አየ ጅልሰቲን ኡኽራ ማንኛውንም አይነት መቀማመጥ ይቻላል። ማንኛውንም አይነት መቀመጥ ይቻላል። መቀመጥ የሚባል ለሱ የሚመቸው መቀመጥን ተቀምጦ መስገድ ይችላል። ግን ተረቡዕ ቢሆን የተሻለ ነው። ሁለት እግሮችን ወደፊት ጥፍጥፍ አድርጎ ከኋላ በታፋ ላይ መቀመጥ ማለት ነው። የስተሪሑ ቢሃ እሱን የሚያሳርፈው አይነት አቀማመጥን ተቀምጦ ይቻላል። መሬት ላይ በእግሮች መቀመጥም ይቻላል። ወንበር ላይ መቀመጥም ይቻላል። በእግሩ መሬት ላይ መቀመጥ የቻለ መልካም ሰውነቱን ጥፍጥፍ አድርጎ መሬት ላይ መቀመጡ ለአላህ መተናነስም ጭምር ነው፣ መልካም ሌሎችንም አያስቸግርም። መሬት ላይ መቀመጥ ማይችል ሰው በወንበር መቀመጥ ይችላል። ነገር ግን በወንበር ተቀምጦ ሶፍ ላይ አብሮ የሚሰግድ ሰው የወንበሩን አቀማመጥ ማስተካከል አለበት። ብዙ ጊዜ በወንበር የሚሰግዱ ሰዎች ወይም ወደፊት አልፈው ወጥተው እናያቸዋለን፣ ወይም ወደ ኋላ ቀርተው እናያቸዋለን። ወደፊት ሲወጡ ከሶፍ ይቀደማሉ፣ ወደ ኋላ ሲሄዱ ከኋላ የሚሰግድን ሰው ያስቸግራሉ። እና በተቻለ ያክል ባለ 4 እግር ረዥሙን ወንበር ትልቁን ወንበር ሳይሆን ትንንሽ ባለ 2 እግር ወንበር አለ፣ ቀልጠፍ ያለ ወንበር አንዳንድ ፋርማሲዎች ላይ የሚሸጥ ቦታ ማይዝ እሱን መጠቀሙ የተሻለ ነው፣ ሰዎችን ላለማስቸገር። ይሄ ማግኘት ካልተቻለ እንደዚህ አይነት ትልልቅ ወንበሮች ከሆኑ አቀማመጡ 2 አይነት ይሆናል። ሙሉ በሙሉ ቆሞ መስገድ ማይችል መጀመሪያ እስከመጨረሻ ቁጭ ብሎ የሚሰግድ ሰው ከሆነ የወንበሩ እግር ወደ ኋላ ብሎ የሰጋጁ የሰውነት አካል ጎኑ መቀመጫው ከሰጋጆች ቆሞ ከሚሰግዱት እግር ጋር ትይዩ መሆን አለበት። ወንበር ላይ ቁጭ ብሎ የሚሰግድ ሰው በበሽታ ምክንያት፣ በእድሜ መግፋት ምክንያት፣ በጊዜያዊ ስብራትና መሰል ምክንያቶች ቆሞ አትስገድ የተባለ ሰው ከመጀመሪያ እስከ መጨረሻ ቁጭ ብሎ የሚሰግድ ከሆነ ከሶፉ አንጻር የሚታየው የሰጋጁ ጎንና መቀመጫ ነው። ስለዚህ ወንበሩ የት ይሆናል ማለት ወደ ኋላ ይሆናል። መቀመጫን ከነሱ ይባላል። በዚህ መልኩ ይሆናል። ሙሉ
ቁጭ ብሎ ከሆነ የሚሰግደው የወንበር ላይ ቁጭ ብሎ የሚሰግደው ሰው መቀመጫ ተቋሚዎች ከቆሙ ሰዎች መቆሚያ ጋር ሲዩ መሆን አለበት። የሚቀመጠው በስጁድ ሰዓት ብቻ ከሆነ አብዛኛውን ሰዓት የሚቆም ከሆነ ወንበሩ ጭራሽ ኋላ ሆኖ ማለት እሱ በሰፊው ይቆማል። ወንበሩ ከኋላ ይሆናል። ስጁድና ሩኩዕ ሲያደርግ ብቻ ነው የሚቀመጠው። ይሄኔ ከኋላ ያሉ ሰዎች ይቸገራል፣ ይጎዳል። ስለዚህ ህፃናትን በስጁድ ሰዓት የማይደረጉ ሰዎችን ማድረግ ወይም ደግሞ ቅድም እንዳልነው ወንበሩ ማያስቸግር እንዲሆን ማድረግ ያስፈልጋል ማለት ነው። እዚህ የወንበር አቀማመጥ ሁለት አይነት ነው የሚሆን። ሙሉ ቁጭ ብሎ የሚሰግድ ሰው ከሰጋጆች እግር ትይዩ ይሆናል። ይሄኔ ወደፊት ይወጣል፣ ወንበሩ ወደፊት ይወጣል፣ ሶፍ ላይ ይሆናል። ሙሉ በሙሉ ቁጭ ብሎ የሚሰግድ ከሆነ እግሩ ወደፊት ይወጣል። የሚታየው ታፋው መቀመጫው። ለስጁድ ብቻ ከሆነ የሚቀመጠው ወንበር ላይ ወንበሩ ምን ይሆናል? ወደ ኋላ ይሆናል። ከሱ ትይዩ ያለ ሰው አማራጭ መፈለግ፣ ህፃናትና የማይቸገሩ አጠር ያሉ ሰዎችን ማድረግ ይገባል። الصلاة في النعال ሌላው በጫማ መስገድን የሚመለከት ይሆናል። ويجوز له ለሰጋጅ ይፈቀድለታል أن يقف መቆም ለሶላት መቆም حافيا ባዶ እግሩንም كما يجوز له ልክ እንደሚፈቀድለት ሁሉ أن يصلي መስገድ منتعلا ጫማ አድርጎም ለሶላት ሲቆሙ ሲሰግዱ እስከነ ጫማ መስገድ ይቻላል። ጫማ አውልቆ መስገድም ይቻላል። በካልሲም በኹፍም ይቻላል። ያለ ካልሲ ያለ ኹፍ ባዶ እግርም ይቻላል። ለወንድ ነው ይሄ። ሴት ልጅ ባዶ እግሮቿን ገልጣ መስገድ አትችልም። በካልሲ በረጅም ቀሚስ በመሰል ነገሮች መሸፈን አለበት። ወንድ ልጅ ግን እግሩ ባዶም ሊሆን ይችላል። ሓፊ ማለት ይሄ ነው። በካልሲና በኹፍም ሊሰግድ ይችላል። ሙንተዒለን በጫማም ሊሰግድ ይችላል። ويجوز له أن يقف ለሶላት መቆም ይቻላል። ሓፊያ ባዶ እግር ለወንድ፣ ለሴት ባዶ የሚለው እዚህ ጫማ አውልቃ ከሆነ ባዶ ይቻላል። ነገር ግን ባዶ ምንም ሳይሰትር መስገድ አትችልም ሴት ልጅ። የውስጥ እግሯ የመዳፉ ውስጡ ቢታይ ይቻላል አይቻልም፣ እሱ ላይ ነው እንጂ ኺላፍ ያለው። ከላይ እግሯ መሸፈን አለበት። ወንድ ልጅም እንዲሁ ረጅም ሱሪ አድርጎ ጀለቢያ አድርጎ እግሩን ባቱን መሸፈን የለበትም። በአንዳንድ ሐዲሶች እንደተነገረው ሱሪውን የጎተተ የሚሰግድ ሶላቱ ተቀባይነት የለውም ተብሏል። ወይም ካነ ፊ አልሐዲስ ضعف كما يجوز له أن يصلي منتعلا ጫማ አድርጎ መስገድም ይቻላል። ግን መስፈርት አለው። መስጂዱ የሚሰግድበት ስፍራ ምንጣፍ ካልተነጠፈ ነው። ዘመናዊ መስጂድ ካልሆነ መስጂዱ ምንጣፍ ከተነጠፈ አይቻልም። መስጂዱን ማቅሸሽ ይሆናል። መነጀሱም ባይሆን ማቁሸሽ ይሆናል። ስለዚህ መስጂዱ ካልተነጠፈ አልያ ደግሞ ሶላተል ጀናዛ ዒድ ሜዳ ላይ ሲሰግድ አልያ ደግሞ ቤት ሲሰግድ ቤቴ ነው መብቴ ነው ሊቆሽ አጥባለሁ ይላል አንድ ሰው ይችላል። አልያ ደግሞ አዲስ ጫማ እንደገዛ ቢሰግድበት ተወዳጅ ነው ሱናውን ለመተግበር ምንም ያጠራጠር ነገር ስለሌለ። እንደዚሁ ደግሞ ይፈቀዳል ተባለ እንጂ ዋጅብ ነው ማለት አይደለም። ይሄን ሰዎች ካልተቀበሉ አእምሯቸው ካልተቀበለ እኔ እስከነ ጫማዬ ገብቼ መስጂድ ሰግዳለሁ፣ እስከነ ጫማሽ ገብታ ሰግድ መስጂድ የሚል ጦርነት ውስጥ የሚያስገባ መሆን የለበትም። ከተቻለ ይደረጋል፣ ካልተቻለ ፊትና ካመጣ ይቀራል። ወልአፍضሉ በላጩ አን ዩሰሊያ መስገድ ነው። ታረተን አንዳንዴ ሀከዛ እንደዚህ ያለ ጫማ፣ ወታረተን አንዳንዴ ደግሞ ሀከዛ እንደዛኛው እስከነ ጫማ ማለት። ሁሌም በጫማ ብቻ ሰግዳለሁ አይባልም። ሁሌም ያወለከ ስግድ አይባልም። መስፈርቱ ተሟልቶ ያለ ጫማ መስገድ የቻለ እስከነ ጫማ ይስገድ። አብዛኛውን ጊዜ ጫማ ተወልቆ ነው የሚሰገደው። በተለይ ባለንበት ዘመን የትም የዋለበትን ጫማ አድርጎ መስጂድ ግባ ቢባል ለግባ ቢል አይቻልም። ነብዩ በጫማቸው ስገዱ ብለዋል፣ እሳቸውን በጫማ ሰግደዋል። መስጂዱ ካልተነጠፈ ሜዳ ላይ የሚሰገድበት አጋጣሚ ነው ይሄ የሚባል። ሐስበ ማ ተየሰረ ለሁ እንደገራለት አንዳንዴ በጫማ አንዳንዴ ያለ ጫማ መስገድ ይቻላል። ፈላ የተከለፉ መቸጋገር የለበትም። ሉብሰሁማ ጫማዎችን ለመልበስ ሊሶላ ሊሰግድባቸው ብሎ በጫማ ስገዱ ተብለዋል። ስለዚህ የታለ ጫማዬ አምጡልኝ ብሎ ተቸጋግሮ ጫማ አድርጎ ለመስገድ ብሎ መጫማት የለበትም። ወላ ኸልዐሁማ ተጨናንቆም ደግሞ ማውለቅ የለበትም።
በጫማ ሆኖ ራሱን ካገኘ ቦታው እስከነ ጫማ መስገድ የሚያስችል ከሆነ ችግር የለም። ለምሳሌ ጁምዓ ቀን መስጂድ ሞላ፣ በረንዳ ሞላ፣ ግቢ ሞላ፣ ዘግይቶ የመጣ ሰው ውጪ ሲሰግድ በጫማው መስገድ ቢፈልግ መብቱ ነው። ልብሴን ያቆሽብኛል ከኋላ ካላለ እና ጫማው ላይ ነጃሳ ከሌለበት። ለዚህም ነው አንዳችሁ ወደ መስጂድ ሲመጣ ጫማውን ከስር ማለት ቆሻሻ ካለበት በአፈር ይፈትገው የተባለው አፈር ስለሚያጸዳ። ስለዚህ ልብሴን ያቆሻል ካላለ ከመስጂድ ውጪ ከሆነ ከተነጠፈ መስጂድ ውጪ ከሆነ ከስር ነጃሳ እንደሌለበት ካረጋገጠ መንገድ ላይ የሚሰግድ ሰው በተለያየ ምክንያት ዒድ ላይ ጁምዓ መስጂድ ሞልቶ ሶላት አልጀናዛ ችግር የለም። ጫማው ንጹህ አዲስ አሁን የተገዛ ከሆነ መስጂድም አድርጎ ገብቶ ቢሰግድ ችግር የለውም። ፊትና ካመጣሳ ይቀራል። እስከነ ጫማ መግባት ለመስጂድ ትልቅ ነውር ተደርጎ ነው የሚወሰደው። በተለይ በዘመናችን በሀገራችን እስከነ ጫማው ገባ ብለው ሰዎች ካፍር ነው ሁጣ ሊሉ ይችላል። እንዲህ አይነት ፊትና የሚያስከትል መሆን የለበትም። በል ኢን ካነ ሓፊያን ያለ ጫማ ባዶውን ከሆነ እግሩ ሶላ ሓፊያ ባዶ እግሩን ይስገድ። ወኢን ካነ ሙንተዒለን እስከነ ጫማው ከሆነ ሶላ ሙንተዒላ እስከነ ጫማው ይስገድ። ቅድም ባልነው መስፈርት መሰረት መስጂድ ማያቆሽ ከሆነ ሰዎች የሚቀበሉት ከሆነ ኢላ አኺሪ ኢላ ሊአምሪን ዓሪድ ድንገተኛ ነገር ከሌለ በስተቀር ድንገተኛ ነገር ኖሮ ጫማ አውልቆ መስገዱ አስፈላጊ ከሆነ ጫማ አውልቆ ሆን ብሎ አውልቆ መስገዱ ተመራጭ ይሆናል። መስጂድ ሲመጣ መስጂዱ ላይ ምንጣፍ ተነጥፏል፣ እስከነ ጫማ መግባት አይቻልም። ይሄኔ ጫማ አውልቆ መስገዱ በላጭ ስለሆነ አወልቃለሁ መባል አለበት። ፈላይ ተከለፍ የተባለው ይሄን ለማውጣት መቸገር አለበት። ተቸግሮ ቢሆን ማውለቅ አለበት ጫማ። ወይም ደግሞ ኢላ ሊአምሪን ዓሪድ ለድንገተኛ ነገር እንጂ ተብሏል። መስጂድ ሞላበት፣ ግቢ በረንዳ ሞላበት፣ ውጪ ለመስገድ ተገደደ። ጫማውን አውልቆ ይዞት ነበር። መሬቱ ስለሚያቃጥል አንዳንድ ሙቀታቸው ከፍተኛ የሆነ ሀገራት ላይ አንዳንዴ የመሬቱ የሙቀት ደረጃ 70 ከዛ በላይ ነው። መርገጥ አያስችልም፣ እሳት ነው ማለት ነው። ይሄኔ በባዶ እግሬ አልሰግድም በጫማ ሰግዳለሁ ቢል ይቻላል። መካ፣ ኢራቅ፣ ሌሎችም እንደ ሁኔታው እንደ ጃፓን ያሉ ሀገሮችም ጭምር አንዳንዴ የሙቀት ደረጃቸው ከ50 በላይ ኖርማሉ ከ50 በላይ ሆኖ ያየው የመሬቱ 70 ከ70 በላይ አካባቢ የሚሆንበት ሁኔታ ይሄኔ በግራ አይረግጥ የተነጠፈ ምንጣፍም ላይቋቋመው ይችላል። ይሄኔ ንጹህ ጫማውን አድርጎ መስገዱ ኢላ ሊአምሪን ዓሪድ በድንገተኛ ነገር ነውና ይወደዳል፣ ይፈቀዳል። መፈቀዱ ሁሌም ያለ ነው በመስፈርት። ወኢዛ ነዘዐሁማ ሰጋጅ ጫማውን ካወለቀ መስጂድ ሲገባ ሲሰግድ ጫማውን ካወለቀ ይሄ ትልቅ አደብ ነው። ፈላ የضعሁማ እንዳያስቀምጣቸው አን የሚኒሂ ጫማውን አስገብቶ በቀኝ በኩል እንዳያስቀምጥ መስጂዱም ይህም ይላል። ወኢነማ አን የሳሪሂ ነገር ግን በግራ በኩሉ ጫማውን ያስቀምጥ። መቼ ኢዛ ለም የኩን ከሌለ አን የሳሪሂ በግራ በኩሉ አሐዱን ዩሰሊ ሌላ የሚሰግድ ሰው ከሌለ። ወኢላ በቀኙም በግራውም ሰው ካለ በቀኙ ሲጀምርም አይቻልም በግራው ሰው ስላለ ካልተቻለ ወኢላ ወضعሁማ ጫማዎቹን ያስቀምጥ በይነ ሪጅለይሂ በሁለት እግሮቹ መካከል በዚህ አይነቱ ትእዛዝ በዚህ አይነቱ አቀማመጥ የጫማ አያያዝ ሶሐል አምሩ ትክክለኛ ትእዛዝ ተገኝቷል። አን ነቢይ ሰለላሁ ዐለይሂ ወሰለም ከነቢ ለሶላት ስትገባ ጫማህን ካወለክ ጫማህን የቱ ጋር እንዴት ማስቀመጥ እንዳለብህ ነብዩ ነግረውናል ማለት ነው። እስከነ ጫማው መስገድ ይችላል አለም በሁኔታ መስፈርቱ ከተሟላ። በጫማዬ አልሰግድም ብሎ ወይም መስገድም አይቻል ሆኖ ኢዛ ነዘዐሁማ ጫማዎቹን ካወለቀው እንደሚሆን ሴት ፈላ የضعሁማ አን የሚኒ በቀኝ በኩል ማስቀመጥ አይቻልም። ቀኝ የተከበረ ነው። ቆሻሻ የሚረገጥበት ጫማ በቀኝ አይደረግም። በግራ በኩል ማስቀመጥ አይቻልም ሰው ካለ። ለምን ከተባለ ያንተ ግራ ለሌሎች ቀኝ ነው። እንደዚህ የሚል ሐዲስ አለ። ያንተ ግራ ለሌሎች ቀኝ አንተ ግራዬ ነው ብለህ አስቀመጥክ፣ ሌላ ተመቶ ሲቆም ለሱ ምን ይሆናል? ቀኙ ይሆናል። በአንተ በቀኝ በኩል ጫማ ማስቀመጥ እንደማይቻለው በሌላኛው ወንድም እህት በኩልም በቀኝ በኩል ቆሻሻ ጫማ ማስቀመጥ የለበትም። ስለዚህ በቀኝ አታስቀምጥ፣ ምን ጊዜም የተከለከለ ነው። ወኢነማ አን የሳሪሂ ከግራህ አስቀምጥ። መቼ ኢዛ ለም የኩን አን የሳሪሂ አሐዱን ዩሰሊ በቀኝ በኩልህ ሌላ የሚሰግድ ሰው ካለ አሐዱን ዩሰሊ ይሰግድ ማይሰግድ ከሆነ ሰው ታስቀምጥ ችግር የለም። አንተ ሱና ልሰግድ ጀመርክ ገባ በቀኝ በኩል ያለ ሰው ሰግዶ ወይም ሰግዳ ቁርአን የቀሩ ዱዓ እያደረጉ ነው። በግራ በኩል ያሉት አስቀምጥ። ለሱም ቀኙ ነውና ታስቀምጥ የሚባለው መቼ ነው? ሁለቱም እየሰገዱ ከሆነ። ሲጀምር ጫማ መስጂድ ይዞ መግባት አግባብ አይደለም። በተለይ ባለንበት ዘመን
የከተማዎች ንጽህና በጎደለበት ፍሳሽ በበዛበት ቆሻሻ ነጃሳ በየቦታው ባለበት ጊዜ ሀገር ዘመን ጫማ መስጂድ ማስገባቱ አግባብ ቁጭ ማስቀመጥ ከተገደዱሳ በፌስታል አድርጎ ቆሻሻው እንዳይወጣ አንዳንድ የጫማ ሽታ የሚያስቸግሩ ሰው አለ ሽታው እንዳይወጣ በጣም አድርጎ አስሮ ይዞ መግባት ይቻላል። ከዛ ከመቆሚያ ራቅ አድርጎ ማስቀመጫ ቦታ ኖሮ ቢቻል ጥሩ። አጠገብ ለማስቀመጥ ከተገደዱ ቦታ ስለሌለ ሌባ ስለሚያስቸግር ከተገደዱ በግራ በኩል ይደረጋል። በግራ ሰው ከሌለ በግራ ሰው ካለ ወይላ ወضعهما بين رجليه በሁለት እግሮቹ መሃል ማስቀመጥ ይሄን ነው ነብዩ ያዘዙት። አቡ ዳውድ ኢብኑ ኹዘይማ ሌሎችም በደረጉት ትክክለኛ ሐዲስ አንዳቸው ሲሰግድ ጫማውን ከቀኙ አያድርግ ከግራው ያድርግ ሰው ከሌለ ካልሆነ በሁለት እግሮቹ መሃል ብላ هكذا ዲኑ ጀሚሉ ሻሚሉ ካን በጣም ውብ የንጽህና የስልጣኔ ዲን ነው። ከታች ምን አሉ አልባኒ ረሂመሁላህ ተዓላ ቁጥር 1 የገርጌ ጽሑፍ ላይ ቁልቱ ወፊህ በዚህ ትእዛዝና ሐዲስ ውስጥ እናገኛለን ኢማኡን ለጢፍ እጅግ በጣም ረቂቅ የሆነ ጥቆማ አለበት። ኢላ አነሁ ሰጋጅ ላ የضعهما አማመሁ ጫማን ፊት ለፊቱ ወደ ቂብላ አያስቀምጥም ማለት ብዙ ሰዎች የሚፈጽሙት ስህተት ለጫማ የሚሰግዱ ይመስላል። አላህ ይመስገን። አንዳንዶቹ ደግሞ ከርክስ ነው ገርስስ የሚባል ጫማ አለ ወታደሮች ምናምን የሚያደርጉት እሱን አድርገው ይሰግዳሉ። ስጁድ ሲያደርጉ ልባቸውን የመታቸው እሱ ላይ የተጣበቁ ይሰግዳሉ። ማ አቅበሐ አልጀህል ጀህልና በዚህ ልክ ያስጠላል። ነውር እዚህ ነው ጀህልና ነውር ነው ውርደት ነው አህያ እንጂ ጀህልናን ማንም አይወድም። ተማር ከአህያነት ተራቅ ዘንድ የተባለ ኢማኡን ለጢፉን ኢላ አነሁ ላ የضعهما አማመሁ ሰጋጅ ጫማዎቹን በፊት ለፊቱ ያስቀምጥ አይገባም። ትዩ ፊት ለፊት አይቀመጥም። وهذا አደቡን ይሄ ጫማን ከፊት ለፊት ማስቀመጥን መተው በግራ በኩል ማስቀመጥ ወይም በእግሮች መሃል ማስቀመጥ ወይም አንድ ጥግ ሌላ ቦታ ማስቀመጥ አደብ ነው። አኸለ ቢሂ ያጎደሉት ጀማሂሩል ሙሰሊን አብዛኞቹ ሰጋጆች ያጎደሉት አደብ ነው። ፈተራውን ብዙ ሰጋጆችን ታያቸዋለህ ይሰሉነ ሲሰግዱ ኢላ ኒዓሊሂ ወደ ጫማዎቻቸው ሲሰግዱ ታያቸዋል። ለጫማ የሚሰግዱ ይመስላል እንዳልኳቸው ከዚህ ጫማቸውን ይደረድራሉ። ስጁድ ርኩዕ ሲያደርጉ ጫማቸውን አንዳንዴ ጫማው ከስር የነጃሳ እርጥበት ኖሮት ጫማቸውን ያስገቡበት ፌስታል ነጃሳውን ነክቶት መስጂድ ነጅሳሉ። ስጁድ ሲያደርጉ ጎንበስ ቀና ሲሉ ይነካቸዋል። ነጃሳ እየነኩ ይሰግዳል። መስጂድ ነጅሳ የሌሎችን ሶላት ያበላሽ። ከሽንት ቤት ወጥተው ያንጠባጠቡ ጫማቸውን ይዘው የሚገቡ ሰዎች ስንቴ እርጥበት ነጃሳ ነክቶት የተነጀሰ ፌስታልን ኪሳቸው ላይ ጠቅልለው ይዘው መስጂድ ሲገቡ አውልቀው ነጃሳን በነጃሳ እያጨመላለቁ ገብተው የሚሄዱ ሰዎች። ይህ አይነቱ ሰው ሶላቱን ትክክል አይሆንም። የሌሎችንም በመነጀሱ ሶላቱ ይበላሻል። ጫማን ያለ ቦታ በማስቀመጡ የነቢይን አለይሂ ሰላቱ ወሰላም ትእዛዝ የመጣስ ወንጀል ውስጥ ይገባል። هذا والله تعالى أعلم። ዛሬ ደርሳችን እዚህ ያበቃል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።